በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ገጠሜ ለማቅረብ 1 ዓመት ነው የፈጀው። እኔ ደግሞ የፈጀብኝ 6 ወር ነው። ያ ማለት ገጠመኙ ከተጀመረ ከ4 ወር በኋላ ነው የደረስኩበት። አንድ በኢትዮጵያ ውስጥ ሀብታም የሚባሉ መድኃኒት አስመጪ የፋርማሲ መድኃኒት አስመጪ ሆኖ ባለሀብት ነበሩ። እኚህ ባለሀብት 2 ሴቶች ልጆች አሏቸው። ታናሽና ታላቅ ነው እድሜያቸው። በ4 ዓመት ነው የሚበላለጡት እና 2 ሴቶች ሌዝቢያን ሆነዋል እና አባትየው ይሄን አያውቁም ነበረ። ድንገት ከስራ ሲመጡ ቤት ውስጥ ሌላ ሴቶች ገብተው ተጨማሪ ሌላ 2 ሴቶች አሉ። 4 ሆነው ወሲብ ሲፈጽሙ ደረሱባቸው። በጣም ደነገጡ። ምንድነው የማየው ብለው በጣም ደነገጡ እና በሩን ዘግተው ወደ ኋላ ተመለሱ። አላዩአቸውም ሳይሆን ልጆቹ አይተዋቸዋል፣ ግን ሐሺሽ ወስዶ ስለነበረ በሰከረ ማንነት ነው ያዩአቸውና በህልማቸው ነው የመሰላቸው። በጣም ደንግጠው ሰውየው ይመለሳሉ፣ ይወጣሉ። ቅርብ ጊዜ የገዙት አንድ ቤት ነበረ እና እዛ ቤታቸው ሄደው ተደፍተው ማልቀስ ጀመሩ። በጣም አዘኑ። እንዴት ሊሆን ይችላል? በጥንቃቄ ያለ እናት ያሳደግኳቸው ልጆቼን ምንድን ያገኘብኝ ብለው በጣም ደነገጡ። እድሜያቸው ልጆቹ የ26 እና የ30 ዓመት ናቸው። የ26 ዓመቷ ሴት እንደ ወንድ ነው የሚያረጋት አቆራረጧ ራሱ እንደነ ሌዝቢያን ሴቶች ጸጉር አቆራረጥ እንደሚቆረጡት አይነት ነገር ነው እና የሌዝቢያን ሴቶች ሆና ግን ወንድ ሌዝቢያን ነች። እንደ ባል ነው የምትሰራው። ታላቋ ደግሞ እንደ ሴት እንደ ሚስት ሆና ነው የምትሰራው ማለት ነው። የምትሰራው ማለት ቤት ውስጥ በቃ አጠቃላይ በቦርሳቸውም ተሸክመውት የሚዞሩት አርቲፊሻል ሀፍረተ ስጋ፣ የወንድ ብልት፣ ሁሉን ነገር አባትየው አያውቁምና ይሄንን ነው ያስተዋሉት። ከዛ ጠዋት ሲነጋ ልጆቹ በህልማቸው አባታቸውን እንዳዩት መነጋገር ጀመሩ። እንደዚህ ሩካቤ እየፈጸምን ይመስለኛል፣ አባዬ መጥቶ አይቶን አልቅሶ ሲመለስ ምናምን አየሁት ምናምን ይላሉ። በሐሺሽ ውስጥ ስለነበሩ ህልም ነው የመሰላቸው እና በጣም ጦዘውና አውዘው ነበረ እና ራሳቸውንም ስለማያውቁ በዚህ ሁኔታ ላይ ራቁታቸው ሆኖ ደግሞ አይተዋቸው አያውቁም አባትየው። እና በቲክቶክ በዩቲዩብ በምናምን የሚለቀቁ የተለያዩ አንዳንድ ትምህርቶች ካሉ ብለው እስቲ ምንድን ነው ልጆቼን እንደዚህ ያደረገብኝ ብለው ደም እንባ እያለቀሱ ማህበራዊ ሚዲያ ይከታተላሉ። በቃ ልጆቼ ድጋሚ አሁን ማየት አልፈልግም፣ ላገኛቸው አልፈልግም። የመጀመሪያውን ሳምንት ተናደው ነበር። ሁለተኛው ሳምንት ላይ ግን ልጆቼ ከሚጠፉ ለምን አላድናቸውም? ሳያውቁ እኔ ሳላቅ ይሄን ያክል ከሄዱ እነሱ ደግሞ ሳያውቁት ብዙ ርቀት ሄደዋል ማለት ነው። ስለዚህ ሊደርስላቸው ይገባል ብለው ማህበራዊ ሚዲያ ላይ አንዳንድ ነገሮችን መፈላለግ ይጀምራሉ። ሰዎችንም ያማክራሉ፣ ጓደኛቸውንም ጨምር። የወንድ ጓደኛ አላቸው። ሚስታቸው የሞተችው በበሽታ ምክንያት ቢሆንም ግን ድንገተኛ ወረርሽኝ ነው የገደላት። ሰው ሀገር ለቫኬሽን ሄደው በሽታውን ተሸክመው መጣች ሚስትየዋ። ከዛ በኋላ ገደላቸው እና አባትየው ከሕክምና ጋር በተገናኘ ስለሆነ ሀብታቸው የመጣው በሕክምና ብዙ ርቀት ሄደው ሞክረው ነበር ለማዳን። ግን መድኃኒትም ሆነ ምንም አይነት መርፌ፣ ምንም አይነት ሕክምና ሊያድናቸው አልቻለም ሚስታቸው። ኤኒዌይስ አንዱ ሌላኛው ፓርቲ ይሄ ነው የሚስታቸው አሟሟት። ቀጥሎ ደግሞ ሁለተኛው ደግሞ የአባትየው ፊዚካሊ የሰውነታቸው ሁኔታ ነው። እሱም ምንድነው በጣም የሚያምሩ ቆንጆ ወንዳ ወንድ ናቸው። ከዛ መልካቸው ከማማሩም አልፎ ቆዳቸው በጣም ስስ
እጅግ በጣም እንክብካቤ የበዛበትና በየጊዜው ሻወር የሚወስዱ በጣም እንትን የሚሉ ነበሩ እና እድሜያቸው 70 ዓመት ነው፣ ግን አይመስሉም። የ50 ዓመት ሰው ነው የሚመስሉት። በጣም ወንዳ ወንድ ወጣት ናቸው። ራሳቸውን በጣም ይጠብቃሉ፣ በምግብም ሆነ በስፖርት ማለት ነው። እና ይህንን በኋላ ለምን እንዳነሳሁት ምክንያቱም ትደርሱበታላችሁ። የሚገርመው ነገር ከዛ በኋላ ነው እኔና እሳቸው የተገናኘ ነው። ጸበል መሄድ እንዳለባቸው አንዳንድ ስለ አይነ ጥላ ምናምን ነገር ቲክቶክ ላይ ስለቅ አይተው ደወሉልኝና ልጄ ያሉኝ። ልጆቼን ሲባልጉ አይቻቸው ከነሱ ከተሰወርኩባቸው 4 ወር ሆኖኛል። ሲደውሉም ውጭ ሀገር እንደሆንኩኝ ነው የሚያውቁት። በአካል አያገኙኝም። በስልክም አንድ ጊዜ ነው የተደዋወልነው። ከዛ ውጭ ተደዋውለን አናውቅም። እና ኢትዮጵያ እንዳልመጣሁ ነው የሚያውቁት። አሁን እኔ ገዳም ነው ያለሁት ተደብቄያለሁ አሉኝ። እውነት ገዳም ነው ስላቸው፣ አዎ ገዳም ነው ያለሁት። ቤቴ ለ3 ወር ያክል ተቀምጬ አሁን 4ኛ ወሬን ለአንድ ወር ያክል ገዳም ተቀምጫለሁ እና ላወራ ፈልጌ ነው። እዚህ ጸበል ቦታ ላይ የአንተን ትምህርት የሚያዳምጡ ምናምን አየሁ። ከዛ ይህንን ትምህርትማ መጀመሪያ ቀድሜ ሰምቼው ነበረ፣ ቤቴ ሆኜ በቲክቶክ አይቼው ነበረ ብዬ ስላቸው መምህር ተስፋዬን ላኩትና እነዚህ ልጆችን እንደዚህ ምናምን ብለው አሏቸው። እና ይህንን ነገር ስለነገሩኝ ነው ልጅ እፈልግሃለሁ ሲሉኝ እሺ ብዬ ሄድኩኝ። ሲሄድ መኪናቸው የቤተ ክርስቲያኑ ግቢ ውስጥ ቆማለች። የ20 ምናምን ሚሊዮን ብር መኪና ነው የያዙት። ከቆመች ቆይታለች። አንዳንድ ጊዜ አስተዳዳሪው እየመጡ እየነዷት ምናምን ስብሰባ እየሄዱ ይመጣሉ። እሳቸው ግን እዛ ቦታ ተሰጥቷቸው ምናምን በቃ ጸበል እየተጠመቁ ነው ያሉት። ለምንድን ነው ይሄንን ማድረግ የጀመሩት? ትምህርቴን ሲያዳምጡ ይሄ ነገር የሚመጣው ከቤተሰብ ነው፣ ልጆች ዘማዊ የሚሆኑት እንደዚያ ነገር የሚኖርባቸው ከቤተሰብ ነው ብዬ ሳስተምር ሰምተው ነው። መምህር ግርማንም ትምህርቱን ሲያዳምጡ፣ የቀሲስ ሄኖክ ወልደ ማርያምን ሌሎችን ትምህርቶች ሲያዳምጡ ችግሩ የሚመጣው ከወላጅ እንደሆነ ሲሰሙ ነው ወደ ገዳም የሄዱትና አስተዳዳሪው ግን የእኛን ትምህርት አይወዱም። የመምህር ግርማንም አጠቃላይ አይቀበሉም። እና የሆነው ሆኖ እንኳንም ወደ እኛ ቤተክርስቲያን መጡ። መምህር ተስፋዬን ምናምን አገኛለሁ ምናምን የሚሉትን ነገር ይተዉትና እዚህ እኛ እናጠምቆታለን ምናምን ይሏቸዋል። አይ መጠመቁንም እጠመቃለሁ፣ እዚህ እንድመጣ ያደረገኝ የመምህር ተስፋዬ ትምህርት ነው። ደግሞ ምንድን ነው የምትሉት? እንደዚህ እርስ በርስ መለያየት አለ እንዴ? ይሄማ እንዲያውም ችግር አለ ማለት ነው። ልጁ የሚያስተምረው ትምህርት ላይ የምትቃወሙ ከሆነ እናንተ መካከል ችግር አለ ማለት ነው። እኔ እንዲያውም በቃ ሌላ ፓስተር ጋር ሄጄ እጅ እንዲጫንልኝ ነው የማደርገው፣ ልጆቼን ወስጄ እዛ ነው የማስጠምቀው ምናምን ሲሉ፣ አይ እንደዛማ ያደርጉም ችግር የለውም በቃ መብቶት ነው ምናምን ይሏቸዋል። ሌላ ፓስተር ጋር ሊሄዱ ሲሉ ማለት ነው። እና ደግሞ በዛውም ጥቅማ ጥቅምም ስላላቸው እኚህ አባት እስካሁን ገንዘብ አልሰጧቸውም። ግን መኪናው ግቢ ውስጥ ዝም ብሎ ከሚቀመጥ አስተዳዳሪው አንዳንድ ቦታ ደርሰውበት ይምጡ መኪና መንዳት የሚችሉ ከሆነ ብለው ፈቅደው ነው መኪናቸውን የሰጡት። በጣም የሚገርም ነገር ነው። እና አስተዳዳሪው በጣም ቋምጠዋል። ይህን ያክል የሚያወጣ መኪና ያላቸው ሰው ከሆኑ ባለሀብት ናቸው ማለት ነው። ግን እዚህ መጥተው አንድ ቤተሰብ እንኳን መጥቶ የሚጠይቃቸው የለም እንዴ ባሉበት ቅጽበት እኔ ሄጃለሁ። መምህር ተስፋዬ ለመጀመሪያ ጊዜ ሊጠይቃቸው መጣ ተብሎ ተነገራቸው ለአስተዳዳሪው። ና ብሎ ቢሮ ጠሩኝና ምንድን ነው ዘመድ ቤተሰብ የላቸውም እንዲ አሉኝ። አይ ገና ልጠይቃቸው ነው፣ ሁሉ ነገር ላውቅ ነው የመጣሁት። ትምህርቴን እንደሚያዳምጡ ነው የሰማሁት እንጂ ስለ ሕይወት ታሪካቸው አልነገሩኝም ብዬ ነገርኳቸው። እሺ አሉኝ። ከዛ እኛ አባት እየሰገዱ እየጾሙ እየጸለዩ ሕይወታቸው ምናምን በደንብ ተስተካከለ። ቢያንስ 15 ቀን ያክል ተከታትዬ በ15 ቀን ውስጥ አራት ጊዜ ያክል ሄድኩላቸው። ይሄ ምንድን ነው? ተስፋ የመቁረጥ ራስን የማጥፋት ስሜት እየመጣባቸው ሌላ ሃይማኖት ጋር ፓስተር ጋር የመሄድ ፍላጎት ሀሳብ ሲመጣባቸው ነው እንደዚህ የተመላለስኩት። ከዛ ሳስተምራቸው መሰረታዊ ትምህርት ሲማሩ ይቅርታ ቤተክርስቲያን ብለው ንስሐ ገብተው በትክክል በቃ በመኪናቸው ተጉዘን ሄደን፣ ያው እኔ መኪና መንዳት አልችልምም አልወድምም፣ ራሳቸው መኪና እየነዱ ወጥተን ሽሮ ሜዳ ሄደን መቆረቢያ ልብስ ገዝተን መጣን። እና አባቴ አሁን ምንድን ነው ያሰቡት ስላቸው፣ ይሄን ልብስ ለብሼ መቼም
እሪ በከንቱ ፉከራ አልሸልልም ታውቃለህ ልቆርብ ነው አሉኝ። አዎ አባቴ በጣም ደስ ብሎኛል 15 ቀን ድካሜን ከንቱ አላደረጉብኝም። ግን የልጆቹ ጉዳይ እንዴት ላድርግ ስላቸው እኮ ዘዴውን ከአንተ ነው አሉኝ። እንግዲያውስ እንደዛ ከሆነ አንድ ሀሳብ ሲያመነጩ ሰምቼዎት ነበረ። ልጆቼን በአካል ማግኘት አልፈልግም ብለዋል። አዎ ስለዚህ እንደዛ ከሆነ ደውሉላቸውና እንደዚህ ሲለወጡ ካልተለወጣችሁና ካልተስተካከላችሁ አታገኙኝም ከዚህ በኋላ ብለው ይንገሯቸው ስላቸው፣ ጥሩ በጣም እንደሚወዱኝ አውቃለሁ። ያመጣው ሀሳብ ጥሩ ነው። ግን እንደዛ ደግሞ ከምል ሌላ የተሻለ ሀሳብ ደግሞ ራሱን ይሄንን የሚያጠናክር ደግሞ አምጣሉኝና በማግስቱ ጥሩ ነገር ይዤ ሄድኩኝ። ምንድነው እሱ የቤታቸውን ቁልፍ ሰጥተውኝ ከፍቼ ብርግድ አድርጌ ገብቼ የሚያደርጉትን ነገር በቃ ፊት ለፊት ማየት ነው የፈለግኩት። ከዛ አባታችሁ ያለው ታሞ በእናንተ ምክንያት በጣም ከባድ ስቃይ ውስጥ ነው ያሉት እና አይናቸውን ማየት የምትፈልጉ ከሆነ ተቀየሩ ብዬ መናገር እንዳለብኝ የተረዳሁት። ተስማምተን በጣም ደስ ብሎን ቁልፋቸውን ሰጡኝ። የቤቱን ቁልፍ ተንደርድሬ ነው የሄድኩት በራይድ በትራንስፖርት በራይድ ማለት ነው። ከዛ ከፍቼ ስገባ በጣም ደነገጡ። ሁለቱ ብቻ ነው የነበሩት። አጋጣሚ ሆኖ ጓደኞቻቸው አልነበሩም። ሁለቱ ብቻ ነው የነበሩት እና ማነህ ምንድነው ከየት የመጣው ማነህ የት ነበር ደግሞ ማቀህ የሆነ ማቀ ይመስለኛል ምናምን አለችኝ ትንሿ። ከዛ ገብቼ ቁጭ አልኩኝ። ቴሌቪዥኑን ከፈትኩት። ቴሌቪዥናችን እንዴት አወቀው ደግሞ ማለት ቴሌቪዥኑ በጣም ስማርት ቲቪ ነው እና አባትየው ነግረውኛል። ከጎግል ላይ አውርደውት አጠቃቀሙ ምናምን አሳይተውኛል። እንዴት እንደምከፍተው እንዴት እንደምዘጋው ልጆቹ ላይፈቅዱልህ ይችላሉ ብለው እና ደግሞ በፓስወርድ ነው የተዘጋው ቲቪው ሌላ ሰው እንዳያየው ብለው ማለት ነው። እንዳይጠለፍ ቲቪያቸው እንዳይጠለፍ ነው። ለምን ስማርት ቲቪዎች በሆኑ ሰዓት ሀክ እየተደረጉ ስለሆነ ነው። እና ቲቪውን ከፈትኩት እና እኔ ማለት ይሄ ነኝ አልኳቸው። ኦኬ እሺ ምን ይጠበስ ማማለኝ እኔ ቤተክርስቲያን መምህር ነኝ አርፋችሁ ቁጭ በሉ አልኳቸው። ከዛ ደነገጡ፣ ተንቀጠቀጡ፣ ሰውነታቸው ተንቀጠቀጠና ፖሊስ ነው የምጠራው አለች። ጠሪ አልኳት። አለችኝ ጠሪ። ከዛ ፖሊስ ጠራች። መጡ፣ ብዙ አካባቢ ያሉ ፖሊሶች መጡ። እኔ ደግሞ በጣም ኮንፊደንስ ተሰማኝ። ምክንያቱም አባትየው ስለሆነ የላኩኝ ማለት ነው። ፖሊሶቹ መጡ። እሺ አጅሬው ሰው ቤት ዘለ ትገባለህ እንደሚያማሉኝ። አዎ አልኳቸው። እንዴት በማሉኝ። ተልኬ ነው አባታቸውን የላከኝ ሳቸው ጊዜ አባታቸው ምንድን ነው አውቃቸዋል አልኳቸው። የማን ቤት ነበር በማለት ፎቶቸውን ሳሳይ ደነገጡ። እንዴ ጋሽዬ ቤት ነው እንዴ ሰላምተኛችን? ረረረ ያው ገንዘብ ምናምን አንዳንድ ጊዜ ትንሽ ይወጭቅላቸዋል መሰለኝ። እንዴ እሳቸው ልጆች ናቸው እንዲ እሳቸውን የላኩ አሉኝ። አዎ ማሳመኛ ምንድን ነው? ደውላቸው ቪዲዮ ኮል። ከዛ ገቡና መምህር እንዴት ነው ምን ነው ደወልክ አሉኝ። ፖሊስ ጠርተው ነው ልጆቹ አባቴ እና እኔ ነኝ የላኩት ይበሉ ልጅ አልኳቸው። አዎ ራሴ ነኝ የላኩት ነው እንዴ ጋሼ ይቅርታ ሂዱ ውጡ ከቤቴ እናንተ አታስፈልጉም አሁን የሚያስፈልገው እሱ ብቻ ነው ውጡ አሏቸው። ከዛ በጣም ደስ የሚል ስሜት ተሰማኝ። እጅግ በጣም ደስ አለኝ። ከዛ እነዚህ ልጆች ተንቀጠቀጡ በቃ እና ምንድነው እሺ አሉኝ። ፖሊሶቹ ቻው ወንድሜ በርታ ከሳችሁ ከበላይ ትእዛዝ የመጣ ከሆነ አይመለከተንም ብለው ወጡ። ከዛ ምን ታዘዛሉኝ። አባታቸው ያሉት ጸበል ነው። ውጭ ሀገር አይደለም ያሉት። ጸበል ከገቡ አሁን 5ኛ ወራቸውን ጨርሶ 6ኛ ወራቸውን ሊይዙ ነው አልኳቸው አሉ እና በጣም ያዘኑት አልኳቸው። እንዴት አሉ። ምን ስታደርጉ እንዳያችሁ እንግዲህ እናንተ ናችሁ የምትናገሩት እና እዚህ ከሌላ ሴቶች ጋር ሌዝቢያን ሆናችሁ ስትላላሱ አይተው ደንግጠው ነው ወደኋላ በሩን ዘግተው የወጡት ብዬ ስነግራቸው ወይኔ በህልሜ አይደለም በእውኔ ነው ለካ ያየሁት አባቴ እኮ ሲመጣ አይቼ ነበር እኔ በህልሜ መስሎኝ ነበረ እያሉ አለቀሱ። በቃ ተናደዱ፣ ደነገጡ በቃ። ከዛ እሺ ምንድን ነው ታዲያ አሁን እሳቸው እናንተ ስትለወጡ ካላዩ አይመጡም። በቃ እናንተ መለወጥ አለባችሁ አለበለዚያ አባታችሁን አታገኙትም። አግተኸው ነው እንዲህ አሉኝ። መጀመሪያም ፖሊሶቹን ሲጠሩ አባታችንን አግተውት ነው ምናምን ብለው የተናገሩት።
አግተው ነው እንዴ ምናምን አሉኝ። እናንተ ያማችኋል እንዴ ቤተክርስቲያን መምህር ነኝ አልኳቸው እኮ እንዴ ስነ ስርዓት አድርጎ አልኳቸው። አባታቸው ራሱ እያወራ ደሞስ አግቼ ብር አልተቀበልኳችሁ ተለወጡ ነው እንጂ ወይም ተቀየሩ ነው እንጂ ያልነው አግቼ ብር አልተቀበልኳችሁ ሌላ የጠየኳችሁ ጥያቄ የለ። በአግትስ ራሱ ምን ማለት ነው ምን እያላችሁ ነው አልኳቸው። እና በጣም ደንግጠው እሺ ትምህርቱን አዳምጡ ብዬ 3 ቀን አስተምራችኋለሁ የተከታተልኩኝ። በ3 ቀን ውስጥ የተለያየ ትምህርት ነው የምንማማረው። አንደኛ ሌዝቢያንነት ምን እንደሆነ፣ ሁለተኛ ግብረ ሰዶምነት ምን እንደሆነ፣ ሶስተኛ ደግሞ መንፈሳዊ ሕይወት ምን መሆን እንዳለበት እነግራቸዋለሁ። ከዛ በደንብ ከተማማርን በኋላ እናንተ ናችሁ የምትወስኑት አልኳቸው። እሺ አሉ። ወረቀትና እስክሪብቶ እንዲይዙ አደረኩኝ። ትልልቆች ናቸው አስቡት እንግዲህ። እና አባዬ ማየት እፈልጋለሁ እባክህን በቃ ምናምን ብላ ትልቋም በቃ በጣም ታለቅሳለች። ትንሿም በጣም ነው የሚያለቅሱት፣ ግን ትልቋ በጣም ነው ያዘነችው። እኔ አባቴ በጣም ነው የሚወደኝ፣ በጣም ነው የምንዋደደው፣ ሚስጥረኛዬ ነው፣ እንደዚህ ሆኜ እንዲያየኝ አልፈለግኩም ነበረ፣ ግን ሱስ ሆኖብን ነው ምናምን አሉኝ። ያን ቮይስ ወስጄ ደግሞ ለእሳቸው አሰማለሁ። አባትዬው እዛ ሆነው ያለቅሳሉ። ቅዱስ ቁርባን እየተቀበሉ ለልጆቻቸው እየቆረቡ መምህር ተስፋዬን አሳካለት እያሉ ይጸልያሉ። እኔ ደግሞ እዚህ ስመጣ ወዲያው ይሳካልኛል። ለምን? እሳቸውም እየጸለዩልኝ ነው። በዛ ላይ ደግሞ ልጆቹ አባታቸውን ማየት ፈልገዋል። እና እንዲህ አይነት ሁኔታ ውስጥ ሆኜ እያለ ልጆቹ በጣም በሚገርም ሁኔታ በአንድ ሳምንት ውስጥ ተቀየሩ። ቀሚስ ለብሰው አገኘኋቸው። አንድ ቀን ላስተምራቸው ሲሄድ በሳምንቱ ቀሚስ ለብሰው አገኘኋቸውና መምህር አቤት አንዴ ሱቅህ እንሄድና የጸሎት ቤት ስራልን እዛ ዕቃ ገዝተን እንምጣ አሉኝ። እሺ ነው እንሂድ አልኳቸው። ምንም አላስደነገጥኳቸውና ሰርፕራይዝ አዲስ ነገር አላየም እኛ ላይ አሉኝ። አይቻለሁ ቀሚስ ቀይራቸዋል፣ እኔ የምፈልገው ልባችሁ እንዲቀየር ነው ስላቸው። ኦኬ እሺ ይሄ ብዙ ሰርፕራይዝ የማያደርግ ከሆነ በከባዱ እንድንቀየር ነው የምትፈልገው ማለት ነው። ግን በጣም የምታስተምረው ትምህርት በጣም ከባድ ነው። እንዲህ አይነት ነገር ሰምተን አናውቅም። አንተ ከሄድክ በኋላ ገጠመኝ እያዳመጥን በጣም ኮንፊውዝ ሆነናል፣ ተጨንቀናል እና ጥርጣሬ ምናምን እያደረብኝ ነው። በዛ ላይ ደግሞ ያስጨነቀኝ በእንቅልፍ ልቤ እየባተትኩ ነው ምናምን እያሉኝ እያወራን እየመከርኳቸው መዝሙር ቤት መጣን። ስዕል ምናምን ገዛሁላቸው። ሁሉ ነገር ተስተካከለ እና ልጆቹ ወደ አባታችን ውሰደን ሲሉኝ አልወስዳችሁም አልኳቸው። ለምን? በደንብ ተቀይራችሁ ተለውጣችሁ ነው ማየት የሚፈልጉት። ንስሐ ስትገቡ፣ ቅዱስ ቁርባን ስትቀበሉ፣ ከዚህ ኃጢአት ስትወጡ ማየት ይፈልጋሉ አልኳቸው። መምህር በእኛ በጣም 100% እርግጠኛ ሁን። በቃ እኛ የገጠመኙን ሰምተን በጣም የደነገጥ ነው። መንፈስ ምናምን ምን እንደሆነ ካወቅም በኋላ በጣም የደነገጥ ነው አሉ። እና ግን የቤተሰብ ዛር መንፈስ ምናምን እንዳለና እንደሌለኝ አናቅም። አባታችንን ልንጠይቀው ስለምንፈልግ ነው መሄድ የፈለግነው አሉኝ። እሱን ስትለወጡ ታገኙታላችሁ፣ ወይም ስትሰግዱ ራሱ ይለፈልፋል፣ ችግር የለውም። አሁን ንስሐ ግቡ አልኳቸው። ንስሐ አስገቧቸው ወስጄ ባይዘዌ እንደዚህ እንደምናገረው አይደለም። ንስሐ አስገቧቸው ስል ንስሐ እንዲገቡ ለመሄድ 3 ቀን የፈጀብን ቀጠሮ ሲቀይሩብኝ ማለት አንፈልግም ብለው ሳይሆን ፈርተው ማለት ነው ኃጢአታቸው መናዘዝ። ከዛ አንድ ንስሐ አባት ነበሩ፣ የእነሱ ድሮ የሚያውቋቸው አባት፣ እሳቸው ጋር ነው የምንናዘዘው ብለው ኧረ ተው ግድ የላችሁም እኔ አባ አለሙ የሚባሉ አሉ የኔ ንስሐ አባት ናቸው ስላቸው ነው አይ የራሳችን ንስሐ አባት አሉ እዛ ነው የምንሄደው አሉ። ከዛ እሺ ብዬ ስንሄድ እሳቸው የሉም፣ ወደ አገራቸው ሄደዋል ተባለ። ከዛ የት እንሂድ ሲሉ ያንተ ንስሐ አባት ከሄደ ንስሐ እንገባም አሉኝ። ለምን ምንድነው ምክንያታቸው አልኳቸው። አይ በቃ እኛ እንዲሁ ነው በቃ ዝም ብለን ሚስጥር የሚነግሩ ይመስሏቸው ነው እንግዲህ እነሱ ስለ ልጆቹ ሚስጥር በደንብ ማቅ መስሏቸው ነው። እና እኛ ቤተ ክርስቲያን ላይ ንስሐ አባቶች ለኃጢአት ለማንም ሰው አይናገሩም። አይዟችሁ እኔ የምሰማ ምናምን መስሏችሁ እኔ ራሴ እሳቸው ጋር እኮ ሄጄ ኃጢአቴን እኮ እናዘዛለሁ ምናምን ብዬ ስነግራቸው እሺ ብለው ወደ አባታችን ስንመጣ አባታችንም ደግሞ የሉም፣ ክፍለ ሀገር ሄደውብኛል። ወይኔ ብዬ የግድ ሌላ አባት ጋር መሄድ ነበረብን። ከዛ ስንሄድ እኛ አባት ደግሞ ጭራሽ ስለ ሌዝቢያን ምንም የሚያውቁት ነገር የለም። እና አባቴ እነዚህ ልጆች ኃጢአታቸው ከበድ ስለሆነ ስለሚል በደንብ አድርገው ያናዟቸው ስል እንዴ ለአንተ ቀድመው ከነገሩህማ አንተ ራስህ አናዛቸው አሉኝ። እኔ እኮ ቄስ አይደለሁም እኮ ለምን ትነግረኛለህ ታዲያ? ኃጢአታቸው ከበድ ስለሚል እንዳይደነግጡ፣ እርስዎ እንዳይደነግጡ። እኔ የምደነግጠው አሉኝ። አዎ በልበል ሂድ አንተ እዛ ጥግ ሁንና ለማንኛውም ልጆቹን ላካቸው አሉኝና ላኳቸው። የሆነ ደቂቃ ላይ ልጆቹ ደነገጡና ወደ እኔ መጡና ኧረ መምህር ሰውየው ደነገጡ፣ አንገታቸውን ደፍተው ቀሩ አሉኝ። ምን ስላቸው ጊዜ እንጃ
ከዛ አባባ ነግሬዎት ነበር እኮ አባቴ ስላቸው ራ ራ ራ በል ጥራቸው እሺ እንደገና እኔ እኮ ራሴ በቃ ዞረብኝ እኮ ጭንቅላቴ አሉኝና እንደገና ተጠርተው ልጆቹ እንደገና ንስሐ ገብተው ኃጢአታቸውን እንዳያከብዱባቸው ፈርቼ ነበረ። ግን ብዙም አላከበዱባቸውም ቅጣቱን ማለት ነው። ለምን ሰምተውት የማያውቁት ኃጢአት ስለሆነ ገና ለገና ኃጢአቱ ከባድ ነው ብዬ ልጆቹን ማስደንገጥ አልፈልግም ብለው ወደ ንስሐ አባትየውም ወደ ልባቸው ተመልሰው ቅጣት ሰጥተዋቸው ልጆቹ ቅጣታቸውን 14 ቀን ጨርሰው ከዛ ለስጋው ደግሞ ሳይሆን ለጸበል ደግሞ እንዲጀምሩ አደረኳቸው። እንዲህ እያልን ስንል ለካ በመሃል እኔ 1 ሳምንት 5 ቀን እየቆየሁ ስለሚሄድ ስለማገኛቸው አባታቸውን ፍለጋ ጸበል ለጸበል እየሄዱ ነው። ጸበል ለጸበል እየዞሩ ነው ከኔ ተደብቀው እና የአንድ ቤተክርስቲያን ዘበኛ ያው ይሄ ነው ብዬ መናገር አልፈልግም። እናንተ ብዙ ጊዜ እንደዚህ ቤተክርስቲያን ዘበኛ እኔ ጋር ደወለ ብዬ ስናገር እዛ ዘበኛው ጋር ሄዳችሁ ኢንፎርሜሽን የመጠየቅ ነገር ስላለባችሁ ማለት ነው። የአንድ ቤተክርስቲያን ዘበኛ ደውሎልኝ መምህር ተስፋዬ ያመጣቸው እኚህ አባት እዚህ ደብር መጥተው ነበር ወይ ጸበል ቦታ እየተጠመቁ ነው ወይ ብለው 2 ሴቶች ልጆች መጥተው ነበር አሉኝ። እንዴት እናንተ ጋር መጡ ስለው ይመስለኛል አባታቸውን ፍለጋ እየተሽከረከሩ እየዞሩ ነውና መጥተው ፎቶ አሳይተውኛል። አባታቸው የሆነ ጠና ያለ ሰው ነው። አዎ አይ ልክ ነው በቃ እውነትህን ነው ብዬ ከዛ አልደወልኩላቸውም ልጆቹ ጋር አባትየው ጋር ደውዬ ኧረ አባቴ ጸበል ለጸበል እየዞሩ ልጆቹት እየፈለጉት ነው በድብቅ አንድ ጓደኛዬ የቤተ ክርስቲያን ዘበኛ ደውሎልኝ ነበረ ብዬ ስላቸው በል እንደዛ ከሆነ አንተ ጋር ልምጣ አሉኝና እኔ ጋር መጡ። እኚህ ሰው እኔ ጋር መጥተው ለ3 ወር ያክል ተቀመጡ ማለት ነው። 3 ወር እንዴት እንደተቀመጡ እነግራቸዋለሁ። ግን 3 ወር ሙሉ ዝም ብለው አልተቀመጡም። ምስኪኖችን እያገዙልኝ እየረዱልኝ ሀብታቸው ሀብት አይደለም በጣም የሚገርሙ ናቸው። እና እኛ አባት ምንድነው የሚፈልጉት ልጆቼ ተለውጠው ተስተካክለው ካየሁ አሉ። የሆነ ጊዜ ላይ ቮይስ ወይም ኦዲዮ ማምጣት አቆምኩኝ። ልጄ እያገኘኋቸው አይደለም እንዴ አሉኝ። አይ እያገኘኋቸው ነው ግን አሁን ምንም የማሰማሁት ነገር የለም ስላቸው ያው ገጠመኝ ላይ እንደምታቀርበው ሰርፕራይዝ ልታደርገኝ ነው የሚሆነው ብዬ ነው የማስበው። መቼም እያስቸገሩህ አይደለም አይደለ እና ወይስ አንተንም በዝሙት አሳሳተው አሉኝ። አይ አባቴ ሌዝቢያን ሴቶች እኮ ወንድ አይፈልጉም እነሱ ጋር ያለው መንፈስ ከባድ ነው። በዛ ላይ ደግሞ እንደዚህ አይጨነቁ አያስቡ እኔ እንደዚህ በቀላሉ የምወድቅ አይደለሁም። እኔ የምወድቀው የራሴ ጫማ ክር ጠልፎኝ ነው የምወድቀው እንጂ በእንደዚህ ነገር አልወድቅም ብዬ ቀልጄባቸው እና በዛ ተለያየንና ከእሳቸው ስወጣ ልጆቹ ደወሉልኝና አባታችንን ጸበል ለጸበል ፈልገን አጣነው ሲሉኝ እኔም አውቄያለሁ። አባታችሁን እየፈለጋችሁ እንደሆነ ተነግሮኛል አልኳቸው። ማን ነገረህ አሉኝ። አባታችሁን ስትፈልጉ ሄዳችሁ የጠየቃችኋቸው የቤተክርስቲያን አገልጋዮች ደውለውልኝ ነበረ እና እንደዚህ ባታረጉ ጥሩ ነው ከኔ ጋር ትጣላላችሁ ከአሁን በኋላ እንዲያውም እኔም ራሴ እጠፋባችኋለሁ ስላቸው አልቅሰው ይቅርታ ብለው አንድ ሰርፕራይዝ ነገሩኝ። ምንድነው? መምህር እያለችኝ አቤት ትንሿ ማለት ነው እኔ ምስኪን ነው ማግባት የምፈልገው ፍቅረኛ አስይዘኝ አለችኝ። ወንድ አስይዘኝ አለችኝ። እውነት አዎ እና ምስኪን ነው ማግባት የምፈልገው ከምታውቃቸው ከጎዳና ልጆች የሚሆን ወይ ደግሞ በጣም ድሃ ከሆነ ወንድ ውስጥ የሚሆን ግን በጣም ቆንጆ ወንዱ ስለምወድ ቢያንስ ይሄኛውን እኔ ላንተ ድሃ ማግባት እንደምፈልግ ወደ አንተ ሀሳብ ከተጠጋሁልህ አንተ ደግሞ ወደ እኔ ተጠጋልኝና ቆንጆ ቢሆን ደስ ይለኛል አለችኝ። ለምን ስላት ቆንጆ ወንድ በጣም ነው ደስ የሚለኝ ሳየው ምግቤ ነው አለችኝ። ይሁን እንደማንኛውም እንደ ስሜትሽ ብዬ ተቀላልደን ሀሳቧን ተቀብዬ ከዛ ትልቋ ስላት ትልቋ ደግሞ ራሷ ታናግርሃለች አለችኝ። እና ትልቋን ስደውልላት እቤት እየመጣሁ ነው ስትለኝ እዛ ቁጭ ብዬ ጠበቅኳት። ግን በዛው ቀን ምንም ልናወራ አልቻልንም ከጓደኞቿ ጋር ስለመጣች ጓደኞቿ ስላችሁ የዘመድ ጓደኞቿ ናቸው እና የጸሎት ቤቷን ልታሳይ ምናምን ቀሚስ ለባሽነቷን አጠቃላይ መንፈሳዊ መሆናቸውን ሊያሳዩ ነው የመጡት እና እሱን የቀየረኝ ምናምን እያለች ከእኔ ጋር አስተዋወቀቻቸው። ከዛ እሱንም አውቀዋለሁ የጋሽ ግርማ ልጅ አይደለ እንዴ አለችኝ። አንቺ የቤተክርስቲያን ቄስ ጋሼ ይባላል እንዴ አልኳት።
ምንድን ነው የሚባለው አለችኝ። እንዴ አሁን አንድ ቄስ ብታይ ጋሼ ነው የምታያቸው ወይስ ምንድን ነው የምታያቸው አልኳት። እናንተ እኮ ችግር አለባችሁ፣ በሀብት ውስጥ ያላችሁ ሰዎች እኮ ችግር አለባችሁ። እንዴ አባ ግርማ ወይም መምህር ግርማ አይባልም እንዲ አልኳት። አባ ነው የሚባለው ምናምን በቃ ምን ያህል ከቤተ ክርስቲያን ርቀው እንዳሉ በዚህ ማየት ቻልኩኝና እነዚህም ልጆች በቃ ጓደኞቻቸውን ጸሎት ቤታቸው ምናምን አሳይተው ሸኟቸው እና ሲሄዱ መምህርን ሸኙልኝ፣ በሌላ ጊዜ መጥተህ ታወራለህ መምህርዬ፣ አሁን መሽቷል በቃ ሂድ ብለውኝ እኔን ሊሸኙኝ በነዛ በዘመዶቻቸው መኪና አብረን ስንሄድ ይቅርታ አድርግልኝና እኔ ትምህርት አይመቸኝም አለችኝ። ጥሩ በቃ እና ምን ይጠበስ ታዲያ አልኳት። አይ በቃ አይመቸኝም እኮ ጥሩ ነው በቃ እንኳንም አልተመቸሽ፣ እኔ መቼ አዳምጪ አልኩሽ እንዴ ራሳችሁ ነው የተዋወቃችሁኝ። እኔ ሁሉም ያዳምጠኝ የሚል ሀሳብም የለኝም። ሁሉንም ሰው ለማስደሰትም መምህር አልሆንኩም። የእኛን ትምህርት የሚያዳምጡ ሰዎች ተለውጠው ነጭ ነጠላ ለብሰው ቀሚስ ለብሰው ሲያስቀድሱ ሲቆርቡ እጅ የሚታዩት ሌላ ምን ሲያደርጉ ነው የምታውቂያቸው አልኳት። እኔም እኮ ገርሞኝ ነው እኮ እነዚህ ልጆች እንደዚህ አልነበሩም እና መንፈስ እያለ እያስተማረ እንዴት እንደዚህ ሊለወጡ ቻሉ ብዬ እየገረመኝ ነው አለችኝ። እንዴ ትምህርቴን ሰምተሽው ታውቂያለሽ አልኳት። ኧረ እኔን መስማት አልፈልግም፣ እኔ እፈራለሁ። ታዲያ ለምንድን ነው የማልመችሽ? ሳታውቂኝ እንዴት ነው ያልተመቸሽ? አሁን አንቺ ለምሳሌ ስታስጠይ በጣም ነው የምታስጠይው፣ ጸባይሽ ራሱ በጣም ነው የሚያስጠላው ብልሽ የት ታውቀኝና ነው የምትይኝ አይደል አልኳት። እንደዛ እኮ ነው አንቺ እኮ አሁን እኔን ልክ ጸባዬ ያስጠላኛል፣ ሁሉ ነገር ያስጠላኛል እንዳልሽኝ እኮ ነው የሚቆጠረው አልኳት። ኦኬ እንደዛ ነው እሺ በቃ አዳምጣለሁ አለችኝ። የትም የማታውቂውን ትምህርት ሰውየው አይመቸኝም ትምህርቱ አይመቸኝም አይባልም፣ ገብተሽ አዳምጠሽ ነው ጀጅ ማድረግ ምናምን ብዬ መክሬያቸው ተለያየን። ከዛ ደውላ መምህርሽ ወረደብኝ እኮ ምናምን ብላ ለካ ቮይስ ሪከርድ እያደረገችኝ ነበረ ላከችለት። ከዛ ካሁን በኋላ መምህራችን እንደዚህ እንዳትናገሪ ምናምን ብሎ እነሱም በዛው ተቃቃሩ። የሚገርማችሁ የዘር ነገር ሆኖ እነዚህም ሴቶች ለካ ሌዝቢያን ናቸው። የዘር ነገር ሆኖ ስላችሁ ምንድነው በቤተሰብ የዘር መንፈስ ሁሉንም በክሏቸዋል ማለት ነው። እና አጋጣሚ ሆነው አብረው አልተኙም ወይም ደግሞ አብረው እንትን አላሉም እንጂ ሌዝቢያን እንደሆነ ያውቃሉ። ለካ ለእኔ ሳይነግሩኝ ቀስ ብለው ጓደኞቻቸውን ቀይረው እሷን ቀየርኳት፣ እችን አስተካከልኳት፣ እችን አረምኳት ብለው ሊነግሩኝ ነበር የፈለጉት። እና ምንድነው ትልቋ በማግስቱ እፈልግሃለሁ ብላኝ በማግስቱ ተቀጣጠርን። መምህር አለችኝ አቤት። አንድ በጣም የሚወደኝ ቆንጅዬ ወንድ አለ፣ ግን እኔ ሌዝቢያን ከሆንኩ በኋላ ስለሆነ በብዛት የወደደኝ እኔ በቃ እሱን መቅረብ አስጠልቶኝ ምናምን አባርሬዋለሁ። አባቴም በሽጉጥ አባሮታል። በቃ አልፈለገችም ልጄ ዞር በል ከዚህ ብሎ አባሮታል። በጣም ነው የሚያፈቅረኝ በጣም ነው የሚወደኝና ከእሱ ጋር አስታርቀኝ አለችኝ። በጣም አሪፍ እግዚአብሔር ይመስገን፣ ይሄ በጣም ደስ የሚል ነገር ነው ብዬ ማለት ሀሳቡን ተቀብዬ ሄጄ ስልኩን ተቀበልኩትና ስማ አልኩት። አቤት አለኝ። እኔ መምህር ተስፋ ይባላለሁ፣ ቴሌግራም ላይ ግባና ፎቶዬን እይ፣ ከዛ ዩቲዩብ ላይ ግባና ትምህርቴን አዳምጥ፣ ከተመቸውህ ለህይወትህ የሚጠቅም ነገር በጣም ጥሩ ሰርፕራይዝ ይዤ መጥቻለሁ አልኩት። አውቃለሁ መምህር ተስፋ ማለት ዩቲዩብ ላይ የምታስተምረው ነው አይደል? አዎ አልኩት። በጣም ገላገልከኝ፣ በጣም ጥሩ ነው፣ ብዙ ማገዶ አልጨረስክብኝም፣ ስለዚህ እንገናኝ ስለው እና ችግር የለውም የምን ሰርፕራይዝ ነው፣ በጣም ደስ የሚል ሰርፕራይዝ ይዤልህ ነው የመጣሁት አልኩት። እሺ አለኝ። ስንገናኝ ፎቶዋን አሳየሁት። እንዴ የኔ ፍቅር ምንድነው አንተ ጋር ምን ታደርጋለች አለኝ። ከዛ ኃጢአቷ ወጥታ ከሌዝቢያንነት ህይወት ወጥታ ከዛ ምን ብላህ ነበረ መጀመሪያ ላይ መጨረሻ ላይ ስለው ጊዜ እኔ ሌዝቢያን ሆኛለሁ ብላ አስደነገጠችኝ። ወንድ አልፈልግም ሴት ነው የምፈልገው ብላ አስደነገጠችኝ። ፈርቼ በዛው ደንግጬ ነው የጠፋሁት ምናምን አለኝ። እና ሞሜንቱን ሲነግረኝ በጣም ያስቃል። ሌዝቢያን ነኝ ብላ ስትነግረው ማለት ሴትና ሴት አላት። አዎ ምን ትሆኑ እንዴት ምን ማለት በየት በኩል በምኑ ቀዳዳ በምኑ በኩል አሞጦ ሞጤ የት አለ ምናምን እያለ ቀልዶባት ነበርና የእውነት አልመሰለውም። አሞጦ ሞጤ ማለት የመለመላ ማለቱ ነው። እና ልጅቷ የምሯን እንደሆነ ነግረው ሁለተኛ አጠገቧ እንዳይጠጋ ነግረው ተለያዩ ማለት ነው። አሁን ግን ሰርፕራይዝ ይዤ ስመጣ አላመነም። በጣም ደነገጠ እና ድንጋጤው አንደኛ ወደ መንፈሳዊ ህይወት ተመልሳለች ስለው ነው። ሁለተኛ ነገር ደግሞ በእኔ በኩል መለወጣቸው። ሶስተኛ ሌላው በጣም ያስደነገጠው ነገር ደግሞ የአባትዬ ሁኔታ ነው። እና
አባትየው ጋር ወስጄ አሳይሃለሁ አንድ ቀን ምናምን አልኩት። ኧረ እኔ በጣም ነው የምፈራቸው እኮ በሽጉጥ እኮ አባረኝ። ገዳም እኮ ነው ያሉት። ከገዳም ወጥተው ደግሞ አሁን እኔ ጋር ነው ያሉት። እኔ የሆነ ሰው ቤት አስቀምጫቸዋለሁ ምናምን ብዬ ነገርኩት። ከዛ እና ወደ ቤት እንሂድ ብዬ ልጅቷ ጋር ይዤው ሄድኩኝ። እንደዚህ አይነት ገጠመኝ ከዚህ በፊትም ሰርቼና አቅርቤ ነበረ። አንዲት ቤት ላይም ከፍቅረኛዬ ጋር አስታርቀኝ ብላኝ አንዲት ልጅ እንደዚሁ በዚሁ ልክ ወስጄ ያስታረኩት ነበርና ያኛው ትዝ ብሎኝ ለምን እንደባለፈው አይነት ገጠመኝ ይህን ልጅ ወስጄ አላስታርቀውም ብዬ የሚገርማችሁ ደውዬ ትንሽ ወንድም አላቸው አብሮ የሚያድግ እና ክረምት ነው እዛ ቤት የሚመጣው። ልጁ የ19 ዓመት የ20 ዓመት ልጅ ይሆናል። የ16 ዓመት ልጅ ይሆናል። ግን ቁመቱ የ19 እና የ20 ዓመት ልጅ ነው የሚሆነው። ተለቅ ይላል እና ቤቢሻ እየመጣሁ ነበርና ሲስቱን ወደ ጓሮ ውሰዳት ልገባ ነው አልኩት። ምንድን ነው አለኝ። አጅሮን ይዤላት እየመጣሁ ነው ጓደኛውን። እንዴ ይዘው እየመጣሁ ነው? ማን ነበር ያለኝ ስሙን? ይዘው እየመጣሁ ነው ምናምን አለኝ። አዎ። ከዛ ዋው ታድላ ምናምን በቃ ወደ ጓሮ ውሰዳት አልኩት። ወደ ጓሮ ይዞልኝ ሄደ። እኔ ደግሞ በሩን ከፍቼ ይዤው ገባሁኝ እና በሩን ከፍቼ ይዤው ስገባ ምን አለች አለ እንዴ የሆነ ነገር ሸተተኝ አለች። ከጓሮ ሆና ምን ሸተተች? ያ ጊዜ የፍቅረኛ መኪና ሽታ ሸተተኝ እንትኑ ጭሱ አለች። በጣም ነው የሚገርመው። አይነ ጥላውን ያቃጠረው ወይ የእውነት የፍቅር ይሆን አይታወቅም። በፊት ሲመጣ በሯ ላይ መጥቶ ሲቆም የመኪናው ነዳጅ ሽታ ይሸታት ነበር። ይጭ መጣ ይሄ ጨቀጫቃሽ መጣ ትላት ነበር እህቷ። እና በመኪናው ጭስ ሽታ ነው የሚያውቁት። መኪናው ትንሽ ለየት ያለች ነች። ይሄኛው የምታፈቅረው ልጅ ማለት ነው። እና አሁን ሸተታት። ይህች ማየት ቡዳ ናት በእናታችሁ ማየት እንጂ በቃ ዝም ብለሽ ማን ነገር ታወሪያለሽ ምናምን ብሎ ልጁ እዛው ቆሟል። ይሄ ትንሹ ልጅ ግን ደውዬ ይዘሃት ና ስለው እባክህ አውቃለች አለኝ። ምኑን አልኩት። በቃ የመኪናው ሽታ ሸተተኝ ያለች ነው። በስላሴ ስም ምን አይነት መንፈስ ነው ደግሞ እንደዚህ የሚያሸትታት ብዬ ገርሞኝ። ከዛ ወደ ቤት ውስጥ ስትገባ ቀስ ብላ ስትገባ ድምፄን ሰማችሁ። በጓሮ በር ስትገባ ማለት ነው። መምህር ምንድን ነው ይዘህ የመጣኸው? እውነት ሆነ አለችኝ። አዎ አልኳት። እኔ አላየውም። እኔ ቤት ገብቷል ፍቅረኛ አለችኝ። አዎ። ከዛ አላየውም አለችና ገባችና ቶሎ ብላ ቤት ውስጥ ስትሆን ታይት ለብሳ ነበረ ማለት ቱታ ነገር ለብሳ ነበረ ፒጃማ። ቶሎ ብላ ሄዳ ቀሚስ ለብሳ ሻሽ አርጋ ምን ብላ መጣች። እህቷ እየቀረጸቻት ነው በቪዲዮ እና ከኋላ እየቀረጸች መጣች። ከዛ አገናኘናቸው፣ ተለቃቀሱ። የሀብታም ነገር ሆኖ መቼም እኔ ድሃ መንደር ነው ያደግኩት። የሀብታም ነገር ሆኖ እንደተገናኙ ከንፈር ለከንፈር ተያያዙ። ሊፈሩኝ ነው ሊያፍሩኝ ነው። አረ እናንተ መምህር ፊት ነው ያላችሁት ሲባሉ ጊዜ የሉም በቃ እነሱ እዛ ሶፋ ላይ ቁጭ ብለዋል። ከዛ ዝም በያቸው ምናምን አሉና እኛ ቁጭ አልን። ቴሌቪዥን ከፍተን ማየት ጀመርን። አጠገባቸው መሆን የፈለግነው ለምንድን ነው? ችግር እንዳይፈጠር እንዳይጨቃጨቁ ፈርተን ነበር። እነሱ ጭራሽ እንኳን ሊጨቃጨቁ እኔ እኮ በጣም የምወድሽ ምናምን ብሎ ተንበርክኮ እንደገና ጉልበቷን ይዞ በቃ እኔ ድጋሚ ማገኝሽ አልመሰለኝም ምናምን አላት። እና በቃ እኔ አሁን ተለውጫለሁ፣ ተስተካክያለሁ፣ የሚወደኝና የሚያፈቅረኝን ሰው ነው ማግባት የምፈልገው ብዬ ነው መምህር ተስፌን የላኩልህ አለችው። እና ልታገቢኝ ነው አላት። አሁን ያንተን ነው የማገባው፣ ምክንያቱም እኔ የምወደው ሰው የለም፣ የሚቀርበኝም የለም። እኔ ተበላሽቻለሁ፣ ረክሻለሁ። የሚያፈቅረኝና የሚወደኝ ነው የሚንከባከበኝ እና የሚረዳኝ ብዬ ነው አንተን ያመጣው አለችው። ታንኪዩ ምናምን ብሎ በቃ ገረመኝ ንግግራቸው ራሱ። እና ኢዚ በሆነ መንገድ በጣም ቀላል በሆነ መንገድ እንትን አለን። ይሄንን ጨረስንና ወደ ቤት የመጣሁኝ። ከዛ በሳምንቱ አባትየው ደውለውልኝ ልጄ ያሉኝ አቤት ቪዲዮ ኦዲዮም እያመጣልኝ አይደለም፣ ምንም ነገር እየሰማሁ አይደለም ሲሉኝ፣ አባቴ ልጆችን እየሰራሁ እያስተካከልኩ ነው፣ በቃ እንደገና ጠርቤ ወልብዬ ምን ብዬ እያጸዳዳሁ ነው፣ ግን እግዚአብሔር እያገዘኝ ነው፣ እርሶ እየጸለዩ ነው፣ አይዞት ስላቸው ሳይ ብለው ፊታቸው ብርት አለ። የሆነ የመጀመሪያ ተስፋ ነገር አየሁባቸውና አሃ እኚህ ሰው የሆነ ጥሩ ነገር በነገራቸው የበለጠ እንትን ይላሉ ብዬ ፎቶቸውን ይዤላቸው መጣሁ ለልጆቹ።
ፎቶቸውን ሲያዩ ልጆቹ አለቀሱ፣ ከስተዋል። እንደዛ ቅድም መጀመሪያ የነገርኳችሁ ማለት በጣም ድንቡሽቡሽ ያለ የሽማግሌ ፊት አስቡት። በጣም ወፍራም የነበሩ ሰውነታቸው በጣም ስስ፣ እጅግ በጣም ቅምጥል የበዛበት ቆንጆ ቆንጆ ምግብ በመብላት እንትን ያለ በስፖርት በምናምን በቃ በፉድ ዳይት ቆንጆ አድርገው የተንከባከቡት ሰውነታቸው ክስት ብለው በጾም ጸሎት ምናምን ጥውልግ ብለዋል። እና ደነገጡ ልጆቹ። አባታችን ወይኔ ወይኔ ያሉ በቃ ወይኔ ያሉ በቃ በእኛ ምክንያት ነው እንደዚህ ይሆናሉ። እና እናንተ በዚህ ልክ ሆነው ካያችኋቸው እናንተ ደግሞ ያላችሁበት ሁኔታ ደግሞ ማየት ይፈልጋሉ አልኳቸው። እሺ አሉ። ነጭ በነጭ ነጠላ ለብሰው ፎቶ አነስተዋቸው ወስጄ ለአባትየው አሳየኋቸው። ከዛ ፊታቸውን ብርት አለ። እንዲያውም ነው ይሄን ከማለት በፊት ይቅርታና ይሄ ነገር የሆነው በኋላ ነው። ቆይ መጀመሪያ ምንድን የተባባል ነው? ልጆቹ አባታችን ሄደን እንየው ሲሉ አይሆንም አልኳቸው። ለምን? አሁን እኮ ያው ንስሐ ገብተን መቁረብ ጀምረናል አሉኝ። ቆርቦ መደረጋችን አስቆርቢያቸዋለሁ። ባጭሩ ሀሳቡን ልጨርሰው ብዬ ነው። ከዛ ቆርበናል አይደለም ወይ ሲሉ አዎ። ለምን ሰርፕራይዝ አናደርጋቸውም አባታችሁን? ምን በቃ አግቡ እንዴ ታናሽ እህቴ መች ጓደኛ ሲያስካትና ችግር የለውም አስይዛታለሁ። አግቡ፣ ስታገቡ ይምጡ፣ ሰርፕራይዝ ይሁኑ፣ የልብ ድካም ምናምን ከሌለባቸው ማምሰላቸው ጊዜ ይሻሉ። ከዛ አስተዳዳሪው ጋር ሄጄ ነገርኳቸው። አስተዳዳሪውን እንደዚህ አስበን ነበረ እና ልጆቹ በቬሎ በካባ እንደተሞሸሩ እዚህ መጥተው አባታቸውን ሰርፕራይዝ ብለው ከዚህ ከጸበል ቦታ ከእናንተ ይዘዋቸው ወደ ቤት እንዲሄዱ ነበር የፈለኩት ስላቸው፣ ጥሩ ሀሳብ ነው፣ ግን በልብ ድካም ጸጥ ሊሉባቸው ስለሚችሉ በደስታ መምህር ተስፋዬ ይቅር ይሄ ነገር ይቅር አሉኝ። እሺ ብዬ አባት ስለሆኑ ሀሳባቸውን ተቀበልኩና፣ ግን በጣም የሚገርም ታሪክ ነው የነገርከኝ። የኛ አባት ታሪክ ይሄ ነው አሉኝ። አዎ ባለሀብት ናቸው፣ መድኃኒት አስመጭ ናቸው፣ እንዲህ ነው ብዬ ገጠመኙን በሙሉ ስነግራቸው የእውነት ልጆቻቸው ሌዝቢያን ሆነው አሁን ተለወጡ አሉኝ። አሁን ትምህርትህን ማዳመጥ እጀምራለሁ አሉኝ አስተዳዳሪው። የግርማ ልጅ በቃ መምህር ግርማን እያስከበርክ ነው ምናምን አሉኝ። አይ እኔ ለእሳቸው ብዬ አይደለም እየሰሩ ያለሁት፣ እኔ ለሰው ነፍስ ብዬና ለራሴ ለነፍሴ ብዬ ነው። መምህር ግርማ በደህና ጊዜ ትምህርታቸውን አስተምረው ለአደባባይ ሁሉ ነገር አብቅተዋል። ከዚህ በኋላ የሚጠበቀው እኛ መለወጥና መቀየር ነው ምናምን ብዬ ነገርኳቸው። እሺ ምን ላግዝህ አሉኝ። በቃ እኛ የምንፈልገው እንደዚህ ነበረ እሳቸው። አይ ቆይ ያሉና አስተዳዳሪው ምን አሉ? ካሁኑ ንገሯቸው፣ ካሁኑ ልጆቾት ሊያገቡ ነው ተዘጋጁ ምናምን እያልን እየነገርናቸው መሆን አለበት። በየቀኑ ካልሆነ በኋላ ጸጥ ይሉባቸዋል አሉ። እሺ ብዬ የጥሩ አባት ምክር ነው ብዬ ወዲያውኑ አባቴ ልጆቹን እኮ ላጋባቸው ነው እሳቸው። የኔ ልጆች ምን ሊያገቡ ወንድ ተለውጠው ጨርሰው አሉኝ። አዎ አባቴ እና እንደው በጸሎት አግዙኝ። አንደኛዋን ጓደኛ አስይዣታለሁ። ድሮ በሽጉጥ ያስፈራሩት አንድ ልጅ ነበር አለ ስላቸው ጊዜ አዎ አሉኝ። እንዴት አገኘኸው አሉኝ። ራሷ ነች አባቴ የማይወደው የነበር ማለት እኔ ያልወደውም ስለ አባቴ ካልወደደች በቃ ዞር በል ከዚህ ብሎ በሽጉጥ አስፈራርቶ ያባረረው ልጅ አለ። እሱ ነው የምፈልገው፣ ይወደኛል፣ የሚወደኝም ባገባ ነው የሚሻለኝ ምናምን ብላለች ስላቸው በጣም ደስ አላቸው። ትንሿ አሳሉኝ። ትንሿ ደግሞ የጎዳና ልጅ ነው ማግባት የምፈልገው፣ ወይም ደግሞ ምስኪን ነው ማግባት የምፈልገው፣ እግዚአብሔርን በምን ላስደስተው፣ በምን ልካሰው እንደዚህ ካላረኩኝ ብላኛለች አልኳቸው። ይገርማል። በላ አንድ ጸበልተኛ ውሰድላት አሉኝ። አይ ቆይ እንደዛ አይደለም፣ ቆይ አንድ ዘዴ ፈጥሬያለሁ ብዬ ከሳቸው ይሄን ነግሬያቸው ፊታቸውን ሳየው ታውቃላችሁ 100 ሻማ አምፖል በቃ ብርታ ለፊታቸው ደስ አላቸው። በቃ ወይኔ እኚህ ሰውዬ በቃ በየቀኑ ጥሩ ነገር እየመጣው ብነግራቸው ፊታቸው መለስ ይላል ብዬ ተስፋ ቀጠለ ታውቃላችሁ ውስጣቸው። እና ልጄ የምትነግረኝ ነገር እውነት ነው አለኝ። አዎ በቃ ግራ ገባቸው፣ አላምን አሉ። እና የእውነት ሰው ልከው ጸበልተኛ ልከው እኔን መፈተሽ ጀመሩ። ኧረ አባቴ እውነት ነው ልጆቿ ቤት ነው እየተመላለሰ ያለው ምናምን ብለው ሰላይ ልከውብኝም እንደነበረ ነግረውኝ በቃ እንደዚህ እንኳን ይሄን ያክል አያስቡ አይጨነቁ ብዬ ነገርኳቸው። እና ትንሿ ልጅ ምን አልኳት ነው አይደለም እንጂ አዎ ትንሿ ልጅ ነይ አንድ የሆነ ቦታ እንሂድ ብዬ የሆነ አንድ የማውቀው ሰው አለ እሱ ጋር ልወስዳት ነው ያሰብኩት። ግን የሆነ ወንድ ጋር ነው አላልኳትም። ምንድነው መኪና ያስፈልገኛል፣ ትራንስፖርት ራይድ ምናምን ተቸግሬ ነው
በጣም ራቅ ያለ ቦታ ስለሆነ ከአንቺ ጋር ብሄድ ይሻለኛል ስላት ደስ ይለኛል። እንዴ ገጠመኝ በምታቀርብበት ሰዓት እኮ ስሰማ በራይድ ነው የምትሄደው፣ በታክሲ በባስ ነው የምትሄደው እና ይህ ልጅ የራሱ መኪና ለምንድን ነው የማይኖረው ብዬ ስል የሆነ ገጠመኝ ላይ ደግሞ መኪና መንዳት አልወድም መኪና መንዳትም አልችልም ስትል ሰማሁ። ኦኬ ስለዚህ በቃ ቢያንስ አንድ የሆነ ረዳት ያስፈልገዋል ብዬ ሳስብ ነበር አለችኝ። አዎ እና ችግር የለውም ለማንኛውም አብረሽኝ እንድትንቀሳቀሽ ፈልጌ ነው ዛሬ መኪና ያስፈልገኛል ራቅ ያለ ቦታ ስለሚሄድ ነው አልኳት። ቆይ የሆነ ልጅ አለ እዚህ ሰላም የምለው አልኳት እና ልጁ መጀመሪያ ቀድሜ ነግሬው ነበር አስጠንቅቄው ነበር። ምንድነው ጸሎት ክፍልህን አስተካክልልሃለሁ ይሄ ስዕል በጣም አርጅቷል አውርደው ብዬው ነበረ። ልጁ የድሃ ልጅ ነው። እናቱ ቅርብ ጊዜ ነው የሞቱት 6 ወራቸው። እህቱም ወንድሙም ሞተዋል። በተለይ ታላቅ ወንድሙ በዘመቻ ፀሐይ ግባት፣ አባቱም ደግሞ በበሽታ ሞተዋልና ብቻውን ነው የሚኖረው እና የውርስ ቤት ወርሶ ነው የሚቀመጠው እና በጣም ድሃና ምስኪን ገንዘብ የሌለው ልጅ ነው። የመቁረቢያ ልብስ ራሱ እኔ ነኝ የሰጠሁት። ስራ እንዳይሰራ ወጥቶ ሲሰራ ትንሽ አንዳንዴ በሕክምና መሸፈን የሚገባቸው በሽታዎች አሉበት። እኔ እንዳላሳክመው ገንዘቡን አልቻልኩትም እና እየጸለየ ጸበል እየተጠመቀ ራሱን እንዲያድን ነው በቃ ያለኝ አማራጭ። ገንዘቡ በጣም ከባድ ስለሆነ ማለት ነው። ወደ 500-400 ሺህ ብር ነው የተባለው እና ያንን ብር ካገኘ በሕክምና ይድናል። ከዛ ወደ ስራ መግባት ይችላል ተብሏል። የዛር መንፈስ ነበር ቤተሰብ ውስጥ ሁሉ ሊጨርሳቸው ነበረ። እርግማን ሆኖ ነበር ቤታቸው ውስጥ የመጣው እና የእርግማኑ መንፈስ እሱ ጋር ሲደርስ ቀጠለ። ለምን? የእኛን ትምህርት ማዳመጥ ስለጀመረ መስገድ፣ መጾም፣ መጸለይ ሲጀምር ተያዝኩኝ ብሎ መንፈሱ ጮኸ። ከዛ አንተን መግደል አልችልም ወየው ተያዝኩኝ ቤተሰቦችህን ጨርሼ ምናምን ብሎ ለፈለፈ። እዛው ቤት ውስጥ ነው በመቁጠሪያ ቀጥቅጬ መንፈሱን ያዝኩት እና ይሄ ልጅ ለቅዱስ ቁርባንም የበቃልኝ አጠቃላይ እርግማኑም ቀጥ ያለልኝ በድካሜ ስለሆነ በጣም ሳየው ደስ ይለኛል። መንፈስ ይረካል። እንዲህ አይነት ነገር ሳይ በጣም ነው የምደሰተው እና ስዕልህን ቀይርልሃለሁ ስለው ኧረ መምህርዬ እንደ ረጅም ዓመት የጸለይኩበት ረጅም ጊዜ የጸለይኩበት ስዕል እኮ ነው ለምን እንደምትወስድብኝ አለኝ። አይ ስዕሉ ስለተሞነጨረ ስላረጀ ነው የኔን ስዕል ነው የምሰጥህ የራሴን የጸሎት ቤቴን ስዕል ነው የምሰጥህ ስለው አንተ ረጅም ዓመት የጸለይክበት ከሆነማ እኔ እፈልገዋለሁ በቃ ችግር የለውም ሲለኝ ከግድግዳው ላይ አውርደውና ልጠህ ጠብቀኝ አልኩት። እኔ አውቄ ነው ግን ይህን ያልኩት መሄጃ ምክንያት ነው እሱ ጋር። ምን ብያታለሁ ለእሷ አንድ የጸሎት ቤት ስዕል እዚህ የምሰራለት ልጅ አለ እሱ ጋር እንሄዳለን ከቢሮ እንሄድና አንድ ስዕል አምጥተን ከዛ ልጁ ጋር እንሄዳለን ብያት እሺ አለችኝ። ከዛ ቢሮ መጣን ስዕል አመጣሁኝ በመኪናዋ ወደ እሱ ቤት ሄድኩኝና ስንገባ በጣም በቃ የድሮ ሰፈር ነው ግን ደህና ግቢ ያላቸው የዚህ ልጅ ግቢ ነው። ግን ግቢ ኖሮት ምናምን ቤቱ ግን በጣም የሚያሳዝን ቤት ነው። በቃ የጭቃ ቤት ሆኖ ፍርስርስ ያለ ምናምን ምንም በበሽታው ላይ ድህነት ስለተጨመረበት ምንም መንቀሳቀስ የማይችል ልጅ ነው እና ስንገባ በጣም ፊቷን እያየው ነበርና መምህር አለችኝ። አቤት እንደው ስንቱ ቤት ነው የምትገባው አለችኝ። በነገራችን ላይ የልጅቷ ቤት ወይም የዚህ የባለሀብቱ ቤት በእጅ ቸብ ስታደርጉ መብራት ይበራል። በፉጨት ምንድነው በፉጨትም የሚበራ መብራት ነው ያለው። እንደገና ደግሞ በሪሞት ኮንትሮል የሚከፈት በር ነው ያላቸው ምናምን በቃ የሚገርም ቤት ነው። ጎልደን ነው ቤቱ ነጭና ጎልደን ነጭ ቀለምና በጎልደን የተሰራ ነው። በጣም በቃ ወርቃማ ቤት ነው። የሚገርም ሌክዠሪ የሆነ አልጋቸው ራሱ ከፍ ዝቅ ይላል። በሪሞት ነው የሚንቀሳቀሰው ምናምን የላፕቶፕ የሚጠቀሙበት ኮምፒውተራቸው ምናምን በጣም ውድ የሆነ ላፕቶፕ ነው። እና ይሄንን እንደዚህ አይነት እኛ ቤት መጥተህ እኛን አስተምረህ ደግሞ ድሃ ቤት መጥተህ ደግሞ ስታስተምር ምን አይነት ስሜት ይሰማሃል አለችኝ። ያው እግዚአብሔርን አደንቃለሁ እግዚአብሔርን አከብራለሁ ሌላ ምን እላለሁ አልኳት። ቤቱን እያየች ገርሟት መምህር እንግዳ ይዘህ ቢመጣ አትናገርም እንዴ እያለኝ እሱ ደግሞ ምንም ችግር የለውም አይ እግረ መንገዳችንን እንምጣ ብዬ ነው ምናምን አልኩት። ከዛ ሻይ ላፍላ ብሎ ወደ ጓዳ ገባ። ሻይ እስኪያፈላ እስኪመጣ መምህር በጣም የሚያሳዝን ልጅ ነው በእናት ቤቱ ጸሎት ቦታው ራሱ ስታሳዝን የት አለ ስዕሉ አለችኝ። አይ ጸሎት ስዕሉን አሁን ልለጥፍለት ነው ብዬ ስዕሉን ልጥፍ እኔ ደግሞ እሱ እስኪመጣ ድረስ ስዕሉን እየለጠፍኩኝ ስልክ ተደወለልኝ። የእውነት ሲደወል እሺ ብዬ እኔ ደግሞ ስልኩን እያናገርኩ ወደ ውጭ ወጣሁ። ደጅ ላይ ስወጣ ቢያንስ አንድ 20 ደቂቃ 25 ደቂቃ ምናምን ነው ቆይቼ የመጣሁት
እና ስመለስ እየተሳሳቁ እያወሩ አገኘኋቸው። ኦኬ ተግባባችሁ እንዴ ስላት ጊዜ መምህር ጨርሻለሁ አለችኝ። ምኑን? በቃ ባላገኘሁ አለች። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው የምታወሪው አልኳት። ማርያምን በቃ ምስኪን ነበር የምፈልገው አላልኩም? ይኸው ምስኪን ነው በቃ ያሳዝናል። ታሪኩን ነገረኝ። በሃያ ደቂቃ ውስጥ አልኳት። አዎ እናቱ ሞተዋል፣ ወንድሙ ሞተዋል፣ እህቱ ምናምን ብላ አለቃቀሰች። እና እንደዚህ አይነት ሰው ነው የምፈልገው ደግሞ ሲያምር ቆንጆ ጠይም ምናምን አለችኝ። በእርግጥ ቆንጆ ነው ልጁ እና እኔም አስቤበት ነው የመጣሁት። ግን ገና ላጣብስ እኮ ነው በእኔ ቤት። ወይኔ ተሸወድኩ። እናንተ እንደው ቢያንስ ለሞራሌ ብላችሁ እንኳን ቢያንስ እኔ እስከማወራ እኔ እስከማጣብሳችሁ እንኳን አትጠብቁ ምናምን ስላቸው ሳቁ። መምህር የምሯን ነው አለኝ። አዎ ምን አለች አልኩት። ባል እፈልጋለሁ አለችኝ። እንግዲህ እግዚአብሔር መምህር የመራው ቦታ ያጋባሻል ብዬ ስላት አንተ ለምን አትሆንም ስትለኝ እሺ ያልኳት አለ። ከዛ በኋላ ደግሞ ቀጥላ ደግሞ ሀብታም እንደሆነች ምናምን እንዳለ ምንም እንደማልቸገር ምናምን ነገረችኛል። ከአንዳንድ ሺህ አልኳት ስለው ከአንዳንድ ሺህ አልኳት አለ። የእግዚአብሔር ፍቃድ ነው በቃ ችግር የለውም። በጣም ነው የምትገርሙት። ግን ቢያንስ ሞራሌን እንኳን አትጠብቁም? ትንሽ መምህር ደስ ይበለው ብላችሁ እንኳን ዝም አትባባሉም? በጎን አትጠባበሱም እንዴ ስላቸው መምህር ስራህን ላቅልልህ ብዬ ነው በጣም ደስ ብሎኛል። የኔ ፍቅር በእናትህ በጣም የሚያሳዝነው ምናምን ብላ ሄዳ አቅፍ አደረገችው። እንዴ ወይኔ ሰው መጠማት አልኩኝ። በቃ ወንድ ተጠምታ ማለት ምንድን ነው ይሄ? ፍቅር መጠማት የሚባል ነገር አለ አይደለም? በትክክል መንፈሱ ደግሞ እንደወጣላት እና አይነ ጥላው እንደተያዘላት ያውቁት የዛን ቀን ነው። በጣም ያስቸግራኝ ነበር ስቀጠቅጣት በመቁጠሪያ። መምህር ጀርቤን ቀጠለኝ ስትለኝ በመቁጠሪያ ስመታት በቃ መንፈሱ እየወጣ አንቺን እያስደበደበኝ ነው ማለት ነው። ስለዚህ ቀጥቅጮ አንቺ ራስሽ አልኳት። እንዴ ብዬ ልቀጥቅጦ አለችኝ። ከኔ ወጥተህ ሽንት ቤት፣ ጓሮ፣ ኪችን ምናምን የምትደበቅ በስላሴ ስታሰር ብለሽ ቀጥቅጮ አልኳት። እንደዛ ስቀጠቅጠው ታስሮላታል። እና የእሷን መንፈስ ለማባረር 1 ሳምንት ነው የፈጀብኝ በየቀኑ እየተመላለስኩ ማለት ነው። እና የሆነ ሆኖ ብቻ ለማንኛውም አሁን እኔ እርግጠኛ ሆንኩት ይሄ ልጅ ሄዳ ስታቅፈው ስትቀርበው ነው። እና የሀብታም ነገር ሆኖ ትንሽ ሟልቀቅ ማለት ነገር አለባቸው። እና እየተገረምኩኝ ነው ማያቸው። ንጹህ ነው ግን ልባቸው በጣም የዋህ ናቸው። በዚህ በንጽህና ልባቸው ነው ሰይጣን ሲጫወትባቸው የነበረው። የሀብታም ልጆች ብዙ ጊዜ ከቤት ስለማይወጡ ከቴሌቪዥን ጋርና ከስልክ ጋር ስለሆነ ወይም ከላፕቶፕ ጋር ስለሆነ ኮንታሚኔሽን ወይም ሪሌሽናቸው ቶሎ የመበላሸት እድል ይኖራቸዋል። ሀገራቸውንና ሰፈራቸውን ወይም የኢትዮጵያን ሕዝብ ከማወቅ ይልቅ ነጮችን የማየት የነጮችን ዘፈንና ፊልም በዛ በስክሪን ውስጥ ከዓለም ጋር የመተዋወቅ እድል ስለሚኖራቸው ብዙ የመንደራቸውንና የሀገራቸው የሰፈራቸውን ታሪክ አያውቁም። እና አሁን ወደ መንደር ገና መውጣት የጀመሩት እንደዚህ አድርጌ አስተዋውቂያቸው ከዛ ወደ ቤት ይዛው መጣች። በርን ቆልፍና አብረን እንውጣ አለችው። በስላሴ ስም አሁን አላት። አዎ በቃ በሩን ቆልፎ 3 ቀን ያክል እነሱ ቤት አደረ። ለምን እንደዚህ ያደረግሽው ስላት አንደኛ እህቴን ላስተዋውቃት፣ ሁለተኛ ነገር ደግሞ ቤት ውስጥ በጸሎት እንዲያግዘን ጎበዝ ነው፣ ሲጸልይ ሲሰግድ ምናምን ጥሩ ልጅ ነው፣ እንኳንም አመጣሁት አለችኝ። እና ወንድ ቤት ውስጥ እንዲኖር እፈልጋለሁ፣ በውዳሴ ማርያም ምናምን እየጸለየ በጸሎት የሚመራን ሰው፣ ዕጣንም የሚያጨስልን ሰው እፈልጋለሁ ምናምን አለችኝ። እሺ አልኳት። እየጸለዩ ጸበል እየረጫቸው ምን እያለ በነገራችን ላይ የትልቋን መንፈስ ያዘው ይሄ ልጅ፣ የራሱን መንፈስ ገና ሳይሸኝ ማለት ነው። ብሎ ጮኸ። እኔ እንኳን አልያዝኩትም፣ እኔ ራሴ እንኳን የትልቋን መንፈስ አልያዝኩትም። የትንሿ ላይ ገና እየታገልኩ ያለው ሰው ነኝ። እና የልጁን የልብ ንጽህና እየሆኝና አንተ ልጅ ይሄ በሽታ የመጣብህ ግን እግዚአብሔር እንዳትጠፋበት ሊያስተምርህ ነው እንጂ ያመጣው እንዳትድን አይደለም። ግድ የለም አሁን ቅርብ ጊዜ ትድናለህ አልኩት። ፊዚካሊ እየተለወጠ በምግብ ቆንጆ ምግብ እያበሉት ሰውነቱ እየተለወጠ እየወፈረ እየተስተካከለ ምናምን 3 ሳምንት ያክል ምናምን ቆየን። ከዛ አባትየው በየቀኑ በየሳምንቱ እየሄድኩኝ የምነግራቸው ነገር ፊታቸውን እያበራው መጣ። በጣም ደስ አላቸው። እና ያቺ ትልቋ ምን ትለዋለች ባለቤቷ ፍቅረኛዋን ማለት ነው፣ የእህቴን ፍቅረኛ ይሄ ከምስኪን ከድሃ ቤት ስለመጣ መኪና መንዳት፣ ዋና መዋኘት፣ ሞተር ሳይክል መንዳት ምናምን ሁሉ ነገር አስተምረው በቃ ምርጥ ስታንት አክተር አድርገዋለች። ስታንት አክተር ማለት አክተሮች መንዳት የማይችሉትን ማድረግ የማይችሉትን ነገር የሚያደርግ ልጅ ማለት ነው። እና ብቁ አድርገዋለችው። እና የፊልምም ትንሽ እውቀት አላት ልጅቷ ትንሽ በተወሰነ መልኩ። እና የህይወት ታሪኬን ፊልም እንዲሆን እፈልጋለሁ ብላ ሁሉ ስታወራኝ ነበር ልጅቷ። ግን ወደ ሚዲያ መውጣት ምናምን በጣም ነው የምትፈራው። ለምን? በጣም ብዙ ህዝብ ስለሚያውቃት መታየት አትፈልግም። ውርደት ነው ለቤተሰብ፣ ለዘራቸው ውርደት ነው።
የእሷ መታየት በዚህ ታሪክ ውስጥ እኔ ነኝ የዚህ ታሪክ ባለቤት ብላ መታየት ለእሷ እንደ ውርደት ስለሆነ ይሄ ነገሯን አክብሬላታለሁ። ምንም ችግር የለውም። እና ወስዶ መኪና መንዳት አስተማረው እያሰለጠነው ምናምን ባለበት ቅጽበት ውስጥ ስለ ጋብቻ ምናምን ተወራ። እኔ ሳላቅ ለካ በጣም ብዙ ርቀት ሄደዋል። ጎበዞች ናቸው ልጆቹ። ለሰርጋቸው ቀን ዘማሪ ቴዎድሮስን እነ ዘማሪ ትምህርትነሽን እነ ምናምንን ጠርተው ምናምን በቃ ድምቅ አድርገውታል። በቃ የሚገርም ሌክዠር የሆነ በጣም ትልቅ ሆቴል ላይ እንደገና ድንኳኑ ከሆቴሉም አልፎ ቀለበታቸው ከውጭ የመጣ ወርቅ ነው ምናምን በቃ ተውት። በቃ ሌላ ዓለም ውስጥ ነው የገቡት ልጆች። እኔም ደስ እንዲለኝ ማለት ነው። እኔ ሳላቅ ነው የሁሉ ታዲያ ሰርፕራይዝ እናድርገው ብሎ ማለት ነው። ግን ሰርጉ እንዳለ ሆኖ ምን አይነት ሰርግ እንደሚሆን ነው የማላውቀው እንጂ እንደሚጋቡ ራሴ እንደማጋባቸው አውቃለሁ። በዛ ላይ በቁርባን እንደሚጋቡ ለዘመዶቻቸው ሲናገሩ በቃ ሌላ ነው። ተዉት። በጣም ብዙ አክስቶቻቸው ክውን ያሉት ደነገጡ። እናንተ አለሌዎች በቁርባን ልታገቡ የእግዚአብሔርን ስጋና ደም ልታረክሱ ነው ምናምን ሲሏቸው ነው አክስቴ ተቀይሮ ያለው እንቁልልጭ ይኸውልሽ ፎቶ ምናምን እያሉ በቴሌግራም እየደወሉ አክስቶቻቸውን ከውጭ አመጧቸው። ታውቃላችሁ? ከውጭ ሀገር አሜሪካ እንዳለ ዘሮቻቸው ያሉት አሜሪካ ነው። ቢያንስ ወደ 12 13 ሰው መጥቷል። እንዳለ ዘመዶቻቸው ማለት ይቻላል። እዚህ ምድረ ወርቅ ቤት ብትሉ ምድረ ፋብሪካ ባለቤት ምናምን ይሄ ባለሀብት ባለስልጣን ምናምን በሙሉ ዘመዶቻቸው ናቸው። እና በጣም የትልቅ ቤተሰብ ዘር ናቸውና እኔ ራሴ ምን አይነት ቤተሰብ ውስጥ ነው የገባሁት በእንደዚህ አይነት ገጠመኝ ብዬ እንደው አንዳንዴ እዛ ጎዳና ላስቲክ ውስጥ ገብቼ ስንት ታሪክ እሰማለሁ። እስር ቤትም ገብቼ እሰማለሁ። ሆስፒታል እገባለሁ። እንደገና ደግሞ በቃ ማላየው ቦታ የለም። እዚህ ደግሞ መጥቼ ይሄንን ቤተሰብ ያለው ስንት አይነት ታሪክ ነው ያለው። በሁሉም ቦታ ግን ሰይጣን በቃ እንደ ቦታው ነው ያለው። እንደ ቦታው ድልድይ ስር የሚተኙት ጎዳና ልጆች ጋር ያለው ሰይጣን ልክ እዛው ባሉበት ቦታ ሆኖ ነው ድርቁስቁስ የሚያደርጋቸው። ሀብታም ቤት ውስጥ ያሉትንም ደግሞ ልክ ባሉበት ቦታ ሆኖ ደግሞ ድርቁስቁስ ያደርጋቸዋል። እና በቃ በራሴ በጣም እየተገረምኩኝ ነው። በቃ እኔ ወደ ቤት የምመለሰው አንዳንድ ቀን ስኬቱም ያስፈነጥዘኛል። እንደው አይታይም እንጂ በመንገድ ላይ ስፈነጥዝ አይታይም እንጂ ነፍሴ እንደ ሕፃን ልጅ ዝልል እያለች ነው የምትሄደው በመንገድ ተሳክቶልኝ ስመጣ። አንዳንዴ ስናደድ ደግሞ ቲች ምናምን እያልኩኝ መሬቱን እየዋጨርኩኝ በእግሬ እየጫርኩት ምናምን ነው የምመለሰው። ግን አለመሳካቱ ነው የሚያናድደኝ እንጂ ረጅም ርቀት ሄጄ እነሱን ለማዳን እነሱን ለመለወጥ ምናምን የማደርገው ጥረት ለእኔ እንደ ጀግንነት ነው የሚሰማኝ። ግን ቢሳካ ምን አለበት ምናምን ብዬ እግዚአብሔርን ጠይቀዋለሁ። እና ይሄ ሆኖ ብቻ ዞሮ ዞሮ አባትየው ምን አሉኝ? ጠርተውኝ ልጆችን ሰርፕራይዝ ማድረግ እፈልጋለሁ በሰርጋቸው ላይ አሉኝ። ኦኬ ምንድን ነው አልኳቸው። ሀብት ንብረቴም በሙሉ ለልጆቼ ማውረስ እፈልጋለሁ። እኔ ከዚህ በኋላ ወይ መመንኮስ ነው ወይ ደግሞ አሪፍ መቀመጥ ነው። በቃኝ፣ ይበቃኛል አሉ። በጣም አሪፍ ጥሩ ነው፣ እግዚአብሔር ይመስገን፣ ተባረኩ፣ ይበቃዎታል አወርሶም አልኳቸው። ይሻሉ። በነገራችን ላይ ሽማግሌም ቢሆኑ ያው አንዳንድ ጊዜ ትንሽ ሴት ምናምን ቀመስ ምናምን ያደረጉ ነበረ ነግረውኛል። ግን ይሄን እንደ ንስሐ አባት እንደ ጓደኛ ምናምን ሳይሆን እንደ አደባባይ ንስሐ ነው። ድንገት ገጠመኝ ላይ ካቀረብከው ይችን ነገር እንዳትረሳ ብሎ የነገሩኝ። የሚገርማችሁ ሆን ብለው እንደማቀርበውም እርግጠኛ ነበሩ። እና ቢያንስ በሳምንት አንድ ሴት እቀምሳለሁ አሉኝ። ይሄ ምንድን ነው? በቃ ወንድ ሀብታም ሆኜ ወንድ ሆኜ እንዴት ነው ከጓደኞቼ እኩል ለማድረግ የማደርገው ነገር ነው እንጂ እንደው በጣም አምሮኝ ስሜት ኖሮኝ ምናምን አይደለም አሉ። ይመጣሉ፣ ላይ እንደባለላሉ ሴቶቹ። ሁለት ሴቶች ግን ምንም ዝም ብሎ በቃ ለመሳቅ ለመጫወት ወጣቶች ናቸው ምናምን በቃ ያንን ስሜት ስለምፈልገው ነው አሉ። እድሜያቸው 70 ዓመት ሆኗል። እና ማንም አያምንም የ70 ዓመት ሽማግሌ ናቸው ብዬ ብታያቸው ማለት ነው። ወደ ልጆቹ ስመጣ ደግሞ አባታችንን ሰርፕራይዝ ማድረግ እንፈልጋለን ያሉት ደግሞ የራሳቸውን ነገር ይኖራቸዋል። ከዛ ሰርጉ ቀን ደረሰ። የሚገርም ነው። በመሀል የረሳሁት ነገር ሊኖር ይችላል። አይዶን ነው እንግዲህ ምናልባት ካስታወስኩት ሌላ ጊዜ ቮይስ ሪከርድ አድርገዋለሁ። እና እነዚህ ልጆች አባታቸውን ሰርፕራይዝ ማድረግ የፈለጉበት አንዱ ትልቁ መንገድ ምንድን ነው? መለወጣቸው ማግባታቸው ብቻ ሳይሆን እነዛ ሌዝቢያን የነበሩት ጓደኞቻቸውንም ጭምር ለቁርባን ማብቃታቸው ነው። እኔ አላወኩም ይሄን ራሱ ለካ መምህርም ደስ እንዲለው ምናምን ብለው ሰርፕራይዝ ምናምን ለማለት ነው የፈለጉት። እኔ አላወኩም፣ ይሄንን የእውነት አላወኩም ነበረና
በሰርጉ ቀን እኔ በእኔ ቤት እኮ ሰርፕራይዝ ማድረጌ ነው። መምህሩም ራሴ ነኝ፣ ፕሮግራም መሪውም ራሴ ነኝ። ምክንያቱም መምህር መድቤ ነበረ። መምህሩ ቀረባቸው፣ እነሱም የመደቡት መምህር እኔ መኖሬን ሲያውቅ ቀረ። ስሙን ብናገር ምናልባት ልትቀየሙ ትችላላችሁ። የምትወዱት መምህር ነው፣ እያለቃቀሰ የሚያስተምር መምህር ነው። ማልቀሱ ጥሩ ሆኖ ሳለ እኔ ልጆቹ እንደለወጥኳቸው መድረኩን የምመራው እኔ እንደሆንኩኝ ሲሰማ ጠፋ፣ ቀረበት። እኛም ቸገረን። ለቅዱስ ቁርባን አበቃኋቸው እንጂ ለሌላም አፈር አላስቀምኳቸው። የኢየሱስ ክርስቶስን ቃል ነው እንደ እምነት ያስቀምኳቸው። እና በጣም የሚገርማችሁ አንዴ ጸጥታ ምናምን ብዬ እጄን ቸብ 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 አድርጌ ማይክራፎን እንዲያዝኩኝ ሰርፕራይዝ አለ። አንድ ጊዜ አክስቶቿ ከውጭ መጥተዋል እና ሁሉም ሰርፕራይዝ አለን እያሉ ነው። ቢያንስ 1 6 7 ሰርፕራይዝ ይኖራል። እኔም አላውቀውም ሰርፕራይዝ አለ መሰለኝ፣ አይ ዶንት ኖ አላውቅም። እና ስል ጊዜ ምክንያቱም እኔ ሰርፕራይዝ ላደርግ ያሰብኩት ልጆቹን ነው። አባታችሁ ሙሉ ንብረታቸውን ሰጥተዋቸዋል ነው የኔ ሀሳብ። ከዛ ደግሞ ትልቁ ነገር የረሳሁት ረስቸው ቤተክርስቲያን አባትየውን ቤተክርስቲያን ወሰድኳቸውና እዛው ጸበል ቦታ ሲጠመቁ የነበረበት ቦታ ወስጄ አስቀምጫቸው ነበረ የሰርጉ ዕለት። ለምንድን ያደረኩት? ልጆቹ ቬሏቸውን እና ካባቸውን እንደለበሱ ሄደው አባታቸውን ከጸበል ቦታ በክብር ጉልበት ስመው ይቅርታ አባታችን ስላሳዘንህ ብለው ይቅር እንዲሉ ምናምን በቪዲዮ እንዲቀረጽ ነበር የፈለኩት። ከዛ ቪዲዮ ይቀረጽ ችግር የለውም ግን ለሚዲያ ምናምን አይሆንም ተብሏል። እሺ ብዬ ያው ቅድም እንዳልኳችሁ የቤተሰብ የክብር ጉዳይ አለ፣ ለዩቲዩብ ምናምን እንዳይሆን ተብሎ ተፈርቶ ነው። እና አስተዳዳሪውን ነገርኳቸው፣ የቤተ ክርስቲያኑ አስተዳዳሪ ዛሬ ሙሾዎቹን ይዤ ስለምመጣ ካህናት መቋሚያ፣ ጽናጽን፣ ከበሮ፣ ሽብሸባ ምናምን ይዛችሁ እንድጠብቁኝ፣ አባትየውም ደግሞ ለቤተ ክርስቲያኑ ይሄን ያክል ብር እሰጣለሁ ብለው ቃል ገብተውልኛል ስላቸው፣ እንደዛማ ከሆነ የሌላም ደብር ቄስ ይዤ ነው የምመጣው፣ አጅቤ ነው የምመጣው ምናምን አላሉኝም ወይ ገንዘብ ብዬ በጣም ገርሞኝ። እና የሚገርማችሁ አንድ የቀረ ዲያቆንና ካህን የለም። ሁሉም መጥተው ጸናጽል መቋሚያ ይዘው መጥተው አጀቡን። ከዛ እንደዚህ አድርገን ነበር አባትየውን ወደ አዳራሽ ወደ ሆቴል የወሰድናቸው። ከዛ ይሄንን እንክብካቤ ስላዩ አስተዳዳሪው በጣም ደስ ብሏቸው ማይክራፎን መጥተው ተቀበሉና ከአባትየው መምህር ተስፋዬ በመሸለሙ በጣም ደስተኛ ነኝ፣ ምክንያቱም ትምህርቱን አልወደውም ነበረ። አሁን ግን በአደባባይ መሰክራለሁ፣ መምህር ተስፋዬ እንደ ተማሪ ሆኜ ትምህርትህን እንደ አዲስ ማዳመጥ ጀምራለሁ ብሎ አስተዳዳሪው ቁጭ አሉ። ከዛ ከሀብታሞች መካከል አንዳንዶቹ አጨበጨቡ፣ የሚያቆኛሉ። ኦኬ እግዚአብሔር ስራ እየሰራ ነው አልኩኝና ልጆቼ ቬሎ የለበሱት ካባ የለበሱት የቆረቡት ለዚህ የበቁት በአንተ ትምህርት ነው የሚለው ነገር የበለጠ ጠንክሬ እንድሰራ ነገ ከነገ ወዲያ ብዙ ወጣቶችን እንድመልስ የበለጠ በጣም በጣም እንድጸልይ እግዚአብሔርን እንዳመሰግን ምክንያት ሆነውኛልና በዚህ አጋጣሚ አመሰግኖታለሁ። የኔ አባት አባ መባል ለሚፈልጉት በመንኮስ ለሚፈልጉት ለጊዜው ወልደ ሰንበት ይባላሉ ክርስትና ስማቸው። እና ልጆቹም ሰርፕራይዝ ተደረጉ። እኔ ደግሞ ሰርፕራይዝ ላድርግ ብዬ ቆሜ ሀብት ንብረታቸውን በዚህ ሰዓት ለእናንተ አውርሰዋቸዋል እና በጣም ደስ ይበላችሁ ብዬ ህዝቡ እንዳለ አጨበጨበ፣ ሞቅ አለ፣ አዳራሹ ጥብልቅልቅ አለ በቃ በጭብጨባ። እና እንዲህ ሆኖ አለፈ ይሄ ሰርግ። ሳልመክርም አላልፈው። ግን ይህንን ገጠመኝ የሰማችሁ ሰዎች በሙሉ ይሄ ቤተሰብስ እግዚአብሔር በፈቀደው መንገድ የተስተካከለ፣ ግን በዚህ ልክ ደግሞ በየቤቱ በኃጢአትም ሆነ በችግር የተሰቃዩና የተጨማለቀ ያሉ ብዙ ሰዎች አሉ። ምን እናድርግ ብለው መወያየት ይሻላል እንጂ መፍትሄ በማህበራዊ ሚዲያም ሆነ በማንኛውም አይነት ወንድሞቻችሁና እህቶቻችሁ መፍትሄ ሲነገራችሁ ባታሾፉ፣ ለስጋ ፈቃዳችሁና ለስሜታችሁ ስትሉ ሰውን ባታሳጥሩ ጥሩ ነው። እነዚህ ልጆች እኔን ሊያሳስሩ ሞክረው ነበረ። እግዚአብሔር ነው እየረዳኝ። ሰውየው ኮንፊደንስ ባይሰጡኝ ወይም ደግሞ አይዞ ችግር የለውም ብሎ ደውሎ ባያናግሩኝ ከባድ ነበር። ተዉትና ይሄንን እንደው ኃጢአቱን አስቡት እስቲ። አባትየው በጨዋነት እያሳደግኳቸው ነው ብሎ የሚያስባቸው ልጆች ከማህበራዊ ሚዲያም
ወይም ከሶሻል ሚዲያም ሆነ ከጓደኞቻቸው ከተማሩበት የሀብታም ትምህርት ቤትም ሆነ ከሌላም የቃረሙትን ይህንን ርኩስ የሆነ ኃጢአት በቤት ውስጥ ሲፈጽሙት አባትየው በማየቱ በጣም ነው ያዘኑት። ግን ራሳቸውም ዝሙቱን እኮ ይፈጽሙታል። እንደገናም ደግሞ በቤተሰብና በዘር የተላለፈ ተመሳሳይ የሆነ መንፈስ አለና ዘመዳማቾች የሆናችሁ ተነጋገሩ፣ ተወያዩ። ከእናንተ ቤተሰብ መካከል ግብረ ሰዶም፣ ሌዝቢያን ወይም ደግሞ ወንድምና እህትና እህት፣ ወንድምና ወንድም ችግር የሚፈጥሩ በዝሙት ጉዳይ ላይ የሌላ ነገር ውስጥ የሚገቡ ካሉ ቤተሰቦቻችሁን በሙሉ ቼክ ማድረግ መገምገም አለባቸው ብዬ ነው የማስበው። እና ደግሞ ሌላው ሳልናገር ማላልፈው የቤተ ክርስቲያን አባቶች፣ መምህራን፣ አገልጋዮች በአጠቃላይ ምን እያደረጋችሁ ነው? እስቲ አግዙን እባካችሁን። ህዝቡን ይሄ ነገር በማስተማር ወደ ጸበል እንዲሄዱ በማድረግ ከመተጋገዝ ይልቅ አሁን እኛ ማይክራፎን ጨብጣችሁ እኛን መሳደብ፣ እኛም ደግሞ ለእናንተ መልስ መስጠት ላይ ነው ያለነው እና እንደው እባካችሁን የእግዚአብሔር ቃል እንደው እንዳለ ሆኖ ግን ደግሞ ህዝቡን በደንብ አድርጎ ማወቅ ያስፈልጋል። ወደ ጥልቁ መረብህን ጣል ብሎ ቅዱስ ጴጥሮስን እኮ ያዘዘው ኢየሱስ ክርስቶስ ጥልቅ የተባለው ጥልቅ ባህር ወይም ጥልቅ ሲኦል አይደለም፣ ወደ ኃጢአት ወደሚሰራበት መንደርና እግዚአብሔርን አያውቁም ተብሎ የሚታሰቡ ሰዎች ክርስቲያንም ሆኑ አሕዛብ ፈጽሞ እግዚአብሔርን የረሱ ባይረሱትም እንኳን ከኃጢአት መውጣት የከበዳቸው ሰዎች መንደር ማለት ነው ጥልቅ የተባለው እና ወረድ ብለን ከመድረካችን ማይክራፎንን ቁጭ አድርገን በየቤቱ እያንኳኳን ልክ ቀበሌ መንግስት ምርጫ ካርድ አውጡ ብሎ በየቤቱ እንደሚዞረው ሁሉ እኛም ደግሞ እግዚአብሔርን እንዲመርጡ ቢያንስ እንኳን ነፍሳቸው እንዲያተርፉ በስጋ ምንም ስቃይ ቢኖርባቸውም የሚፈሩት ነገር ቢኖርም እግዚአብሔርን ግን እንዲያከብሩና ስጋቸውንም ደግሞ እንዲቀድሱ የተቻለውን ያክል ማድረግ አለብን ብዬ አስባለሁ። ለነገሩ በብዛት ይሄ ነገር ጎልቶ የሚታየው እንዲሁም በአገልጋዮች ላይ ነው እና ማን ማንን ሊያርም ነው? እኔም እንደው የወጉን የሰባኪነቴን ምክር ላድርስ እንደ ጨዋ ምክር ላድርገው ብዬ ነው እንጂ በአገልጋይ ይብሳል ይሄ ኃጢአት። ምክንያቱም ግማሹ በአብሾና በአፍል ሆነው አገልጋይ የሚሆነው፣ ግማሹ በዝሙትና በገንዘብ በአስማትና በድግምት ሕይወቱ የተበላሸ አገልጋይ ነው ያለው። ሌላው ደግሞ በምንፍቅናና በተሐድሶነት ከቤተ ክርስቲያን አፈንግጦ የወጣ ደብተራ የተጫወተበት እንዲሁም ደግሞ ለአንዳንድ ጊዜ ለተለያዩ ጥቅማ ጥቅሞች ብሎ ደብተራን ተጠግቶ አስማትና ድግምት የተለማመደና ለችግሩ መፍትሄ አድርጎ ያቀረበ ስለሆነ አብዛኛውን አገልጋይ እግዚአብሔርን መፍራት አቁሟል። እንዲያውም ከእንጀራ የበላ እግሩን አነሳብኝ ተብሎ እንደተተነበየው ይሄ ነገር ለይሁዳ ብቻ ሳይሆን በመጽሐፍ ቅዱስ ውስጥ ላለው ለሙሴ የልጅ ልጅ ለዮናታንም ጭምር ነው ብዬ አስባለሁ። መጽሐፈ መሳፍንት ምዕራፍ 18 ምዕራፍ 30 ጀምሮ ስናየው በጣም በሚገርም መልኩ የነቢዩ ሙሴ አልዓዛርና ጌርሳም የሚባሉ ሁለት ልጆች አሉት። ከሁለቱ ልጆች መካከል የጌርሳም ልጅ ማለት ነው የነቢዩ ሙሴ የነቢያችን የታላቁ ሙሴ ማለት ነው የእሱ የልጅ ልጅ የጣዖት ካህናት ሆኖ ነው የተገኘው። በአንጻሩ ደግሞ የእሱ ልጅ ነው እንደገና የልጅ ልጁ ደግሞ ሞሻ የሚባለው ልጁ ደግሞ እግዚአብሔርን የሚያከብር ቅዱስ ሆኖ ተገኝቷልና አንዳንድ ጊዜ የካህናት ዘር ነን ብላችሁ የምታስቡ የቤተ ክርስቲያን አባቶች፣ የካህናት ዘር ነን ብላችሁ የምታስቡ አገልጋዮች በአጠቃላይ የትኛው አይነት ክህነት ዘር እንደሆናችሁ ራሳችሁን ቼክ አድርጉ። መስቀል ይዞ ቤተ ክርስቲያን ስለተመላለሰ የካህን ዘር ነኝ ብላችሁ የምታስቡ ከሆነ አለቃ ገብረሐናም ካህን ነኝ ብለው ነበረ፣ በጣም ብዙ መጥፎ ታሪክ ያሳለፉት። ስለዚህ ክህነት የትኛው ክህነት፣ ቅስና የትኛው ቅስና፣ ድቁናም የትኛው ድቁና ብሎ ማጣራት ያስፈልጋል። ነቢዩ ሙሴ ምንም እንኳን ያን ሁሉ 600 ምናምን ሺህ የሆነ ሕዝብ ከግብፅ አውጥቶ እስራኤል ቢያስገባም ወይም ወደ ተስፋይቱ ምድር ቢያስገባም አንደኛ እሱ ራሱ አልገባም በተናገራት የትንቢት ቃል እግዚአብሔር ምንም እንኳን ጻድቅ አድርጎ ቢቆጥረውም፣ ሁለተኛ ደግሞ ከልጆቹ መካከል የጌርሳም ልጅ ወይም የነቢዩ ራሱ ሙሴ የልጅ ልጅ ወደ ሳሚ የሚባል ወደ ሌላ አገር ሄዶ የጣዖት ካህን ቀዳሽ ሆኖ የተገኘውና አስቡት። ዛሬ ደግሞ ካህናት ተብለው ስልማሽ ቅጠል በጣሽ ሆነው ሲገኙ ከዛ ጋር የተያያዘ ነገር አለው እና አንዳንድ ጊዜ አለመባረክ ነው።
አንዳንድ ጊዜ አለመቀደስ ነው እንጂ የካህን ዘር ሆንን አልሆንን አይደለም ጉዳዩ። ምርጫችን ነው ይዞን ገደል የሚገባው። እባካችሁን የቤተ ክርስቲያን አባቶች አያዋጣችሁም። እኔ የገሌ ዘር ነኝ የገሌ ዘር ነኝ ብትሉ ምንም የሚጠቅማችሁ ነገር የለም። የሚጠቅማችሁ የራሳችሁን ሕይወት በቅድስና ውስጥ ማሳለፍ ነው። ሕዝቅኤል ትንቢተ ሕዝቅኤል ላይ ይናገራል እኮ ሰው ኃጢአት ሰርቶ ባትመልሰው የእሱን ነፍስ ከአንተ እጠብቃለሁ ይላል። ስለዚህ ምናልባትም አንዳንድ ጊዜ የምእመኑ ዕዳ አለባችሁ ብዬ አስባለሁ። የሚያንከራትታችሁም ስማችሁ እንዲጠፋ የሚያደርገውም እግዚአብሔር ነው። ይሄ የምእመኑን የሕዝቡን ዕዳ አለመመለሳችሁ፣ ሕዝቡን ከኃጢአት እንዲወጣ አለማድረጋችሁ የሁሉም ሰው ኃጢአት ተከምሮ እናንተ ላይ የመጣ ይመስለኛል። እና ባካችሁን ብታስቡበት መልካም ነው። ከዚህ ውጭ ግን እኚህ አባት እግዚአብሔርን ፈርተው ወደ ምንኩስና መሄድ መፈለጋቸው መልካም ነው። እድሜያቸውም ለዛ የደረሰ ነው። ከዚህ በኋላ ምንም የቀራቸው ነገር የለም። ለልጆቹ መልካም ትዳር ጊዜና መልካም ልጅ የመውለድ መልካም ደስ የሚል የትዳር ዘመን እንዲሆንላቸው እመኛለሁ። እንዲህ ያለ ገጠመኝ ያላችሁ ሰዎች መታችሁ በምትነግሩኝ ሰዓት ወደ ገጠመኝ የማቀርበው መሆንና ለመሆኑ መጀመሪያ መናገር አለባችሁ። እኔ እንዲሁ ቀጥታ ሰምቻችሁ ነው ከዛ በኋላ ለገጠመኝ ይበቃል አይበቃም ብዬ መጨረሻ ላይ ማስብበት። እናንተ ደግሞ ስትነግሩኝ አንደኛ ለገጠመኝ ነው ብላችሁ ሳታስቡ ሕይወታችሁን በምን ባጋችሁ ትናገራላችሁ። ሁለተኛ ነገር ደግሞ ለገጠመኝ ነው ብላችሁ ሳትናገሩ እኔ ደግሞ ዝም ብዬ ካዳመጥኳችሁ በኋላ መቼ ነው የምታቀርበው መምህር ትሉኛላችሁ። እንዴ መቼ እኔ ሪከርድ አልኩት ገና ሕይወታችሁ ላይ ለውጥ ልናመጣ እኮ ነው የተወያየ ነው ስላቸው፣ አይ መምህር እኔ እኮ አሁን እኮ ቆራቢ ነኝ ይላሉ መጨረሻ ላይ ነው። ታዲያ ለምንድነው ታሪካችሁ እንደዚህ የነገራችሁኝ? አይ ለገጠመኝ እንዲሆን። ታዲያ አትናገሩም እንዴ? የመጣ ሰው በሙሉ እኮ ገጠመኝ ሆኖ አይቀርብም፣ ወይም ደግሞ ወደ ሚዲያ አይቀርብም። አይቼ መርጬ ገምግሜ ከዛ በኋላ ደግሞ እናንተ ራሱ የት ሕይወት ላይ እንዳላችሁ ቼክ አድርጌ መቁረብ አለመቁረባችሁ ቼክ አድርጌ ለማቀርቡ ብዬ ብዙዎቹን ማስተካከላቸዋለሁ። እና ብትችሉ ስትመጡ እኔ ለመለወጥ ለመፍትሄ ፍለጋ ነው የመጣሁት ብላችሁ መጀመሪያ መናገር። ከዛ ቀጥሎ ደግሞ ለገጠመኝ ከሆነ እኔ ታሪኬ አስተማሪ ነው፣ ገጠመኝ ብናገር ደስ ይለኛል፣ ወይም ደግሞ አንተ ብትታርገው ደስ ይለኛል ብላችሁ ብትናገሩ ደስ ይለኛል ብዬ ነው የማስበው። አመሰግናለሁ። እግዚአብሔር ያክብርልኝ። ከታሪኩ የሆነ ትምህርት ካገኛችሁ ኮሜንት፣ ቆንጆ አጋችሁ ኮሜንት ጻፉ። ሰላሙ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ፍቅርህን ለእኔ ለማሳየት ያሳየህኝን ሕማም ሳስበው አመመኝ። እኔ እኮ ጌታ እወድሃለው፣ በሩቅ እያለው አስብሃለው፣ ግን ደግሞ ተያዝኩ ዓለም ላይ ባለው፣ ግን ደግሞ ተያዝኩ ዓለም ላይ ባለው። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሁሉ ነገሬ ባዶ ከንቱ ነው፣ የቀረኝ የለም ብዙ አይቻለው። ስለዚህ ማረኝ አውጣኝ እላለሁ፣ ስለዚህ ማረኝ አውጣኝ እላለሁ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። እንደ ጠፋው ልጅ ጠፍቼ ብቀር፣ ዛሬም ግን አለው በማተብ ክር። ፍቅር እኮ ነው ጌታ እግዚአብሔር፣ ፍቅር እኮ ነው ጌታ እግዚአብሔር።
ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። መብልና ልብስ ቢያሳምረኝም ሥጋዬ አምሮ ቢወለወልም አንድ ቀን አለ መሞት አይቀርም። አንድ ቀን አለ መሞት አይቀርም። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። መቼ ዝም አልከኝ ኢየሱስ ፍቅር፣ ትጠራኛለህ በብዙ ነገር። አመፅኩኝ እንጂ ወደኸኝ ነበር፣ አመፅኩኝ እንጂ ወደኸኝ ነበር። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። በኃጢአት ወድቄ ዝም ስትለኝ፣ ትዕግሥትህ አልቆ ጠልተኸኝ መስሎኝ። ለካስ ፍቅርህ ነው ዛሬን ያሳየኝ፣ ለካስ ፍቅርህ ነው ዛሬን ያሳየኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። እኔ እኮ ጌታ እወድሃለሁ፣ በሩቅ እያለሁ አስብሃለሁ። ግን ደግሞ ተያዝኩ ዓለም ላይ ባለው፣ ግን ደግሞ ተያዝኩ ዓለም ላይ ባለው። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ሳበኝ ጌታ ሆይ ሳበኝ፣ ቤትህን ናፍቄአለሁኝ። ማዕበሉን በፍጹም እንዳታዩት፣ ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታህ ኤፍታህ። በመንገዳችን ወደ ጽድቅ በር ስንጓዝ በግራና በቀኝ ብዙ ማዕበል አለ። ግን ከፊት የሚታየን ብርሃን ስለሆነ እናልፈዋለን። አንፍራ። ተከፈት በሉት።